ዶክተር ፌቨን ቢራራ ባደረገችልኝ ጥሪ መሰረት ለመጀመሪያ ጊዜ ቻይና ጓንዡ ተገኝቻለሁ። ምን ሞክረሽ ታውቂያለሽ አንቺ? ላንተ ብዬ ወይ ባብ ወይ መቆራረጥ ሞክራለሁ። ለዛ እኮ ነው ያላገባሁት። ፌቨን የምትኖረው ህይወት፣ የምትነዳው መኪና፣ የምትኖርበት ቤት ብዙ ኢንተርናሽናል ብራንድስ ሃይሰንስ፣ ሁዋዌይ፣ ኦፖ፣ ቪቮ፣ ኢንፊኒክስ ያልሰራበት የለም። ካታር ያለም ዋንጫ እዛ ላይ ሁላ ተላልፏል። የኛ ማስታወቂያ ፌቪ እንደ ዶክተር እንዴት ነች? እንደ ሞዴል ላይፍ እንዴት ነው? እንደ ኢንተርፕረነር ስቶር ደግሞ ላይፍ እንዴት ነው? ብዙ ነገር ተቋቁሜ ነው እኔ ሞዴል የሆንኩት። በቀን 3 ሰዓት ምተኛው? አዎ፣ አንዳንዴ 4 ሰዓት። ምንም ችግር የለውም ያልፋል በሚለው ሆስፒታል ጁዚያን ሆስፒታል የቱት መወጠሪያ ስማ ምን ይመስለው ሞዴሎች በብዛት ሊሰሩ ሲመጡ አንዳንዴ እንደሷ ነው የምፈልገው ይላሉ። አይታወቅም ለክለም አርቲፊሻል እና ትክክለኛ መሆኑን እኔ ሰራውስን በተለይ አታውቅም። Thank you so much ዛሬ ዶክተር ልሆንላችሁ ነው። Maraki. He's very famous YouTuber. ወይኔ አዲዳስ ጠይቁት እንዲያልሽ መቼ ምን ማድረግ እንዳለብኝ አውቃለሁ። ሁሉንም ነገር በፕላን እንደዚህ ቴክኖሎጂዎች እኛ ሀገር መግባት አለባቸው። That's why I'm here. ማይንድሴት ኪን ነው። በጣም ስኬታማ የምንላቸው ዓለም ላይ ሰዎች ስታይ ሀብታም የሆኑበት ምክንያት የሰዎችን ችግር መቅረፍ ሲችሉ ነው። ሪል መተስ ላይ ነው። በጣም ደስ ብሎናል። ኮርተንብሻል። ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል። በጣም አመሰግናለሁ። ከቻይና ድረስ አስመጥተናል እንግዳችን። Thank you for inviting me. የቻናላችሁ ፎርማት እንደዛ ስለሆነ ቻይና መጣችሁ የምሰራበትን ሆስፒታል የምኖርበትን ቤት ጋብዛችኋለሁ። Welcome to Guangzhou. በማራኪ ዲያስፖራ ፕሮግራማችን ለመጀመሪያ ጊዜ ቻይና ጓንዡ ተገኝቻለሁ። ማራኪ ዶክተር ፌቨን ቢራራ ባደረገችልኝ ጥሪ መሰረት በዚህ በጓንዡ ያልታየው የስኬት የህይወት የስራ ብዙ ያልተነገሩ ድንቅ ታሪኮችን ልታሰማን እዚህ ቀጠሮ ይዘናል። ዶክተር ፌቨን ቢራራ ከኢትዮጵያ አዲስ አበባ እስከ ቻይና ጓንዡ ያልተነገረላት ድንቅ ኢንተርናሽናል ሞዴል፣ ሜዲካል ዶክተር እና የትልልቅ ቢዝነሶች ባለቤት ነች። የቱ ይመችሻል ሞር ላንቺ ቻይና ኦር ኢትዮጵያ? እንደ ሀገርም ይሆናል እንዴ? ቻይና ለኮንቪኒየንስ በጣም ጥሩ ነው። ሁሉም ነገር አክሰስ አለክ። ሶ ቻይና is more convenient ግን እንደ ሀገርም ይሆን የለም። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። የዛሬዋን ፌቨን ስናስብ ወደ ኋላ መለስ ብለን እንዴት ተሰርታ ነው እዚህ የደረሰችው ሚለው በደንብ እንጨዋወታለን። ፌቨን የተወለደች ስለ ቤተሰብ በደንብ አስተዋውቂን እስኪ። የተወለድኩት ጭሮ ወይም አሰበ ተፈሪ የሚባለው ምዕራብ ሐረርጌ ነው። አባቴ ሐኪም ነው፣ እናቴ የቤት እመቤት ነች። ጠንካራ ሴት ሆኜ እንዳድግ ሁለቱም በየግላቸው አስተዋጽኦ አድርገዋል። እኔም ደግሞ ወደ ቻይና ሙቪ ያደረኩት 17 ዓመት ሆኖ ነው። ስለዚህ I was really young። እዛ ኮንትሮል የሚያደርግ የሚያይክ ፋሚሊ የለም። ስለዚህ እያጠፋው ከጥፋቴ እየተማርኩኝ የብዙ ነገሮች ውጤት ነው። Hello. Hey. Thank you. አንደና ቆይሽ። እንዴት ነበር? ሰላም ነው? ጉዞ በጣም አሪፍ። እግዚአብሔር ይመስገንና በመጀመሪያው ቀን በጣም ወድጄዋለሁ።
እንኳን ደህና ቆየሽኝ። ግቢያችሁ በጣም ነው የሚያምረው። Yes, በጣም ነው። It's very peaceful. በእናትሽ ትንሽ ግቢው ካሳያሽ? Sure. It's amazing. ህጻናቶች የተጫወቱ ነው ፓርክ። ያ በጣም አሪፍ። ምን አካባቢ ነው የሚባለው አሁን ይሄ? ይሄ ሃይጁ ዲስትሪክት ብዙ አይርቅም from my hospital. ኦኬ ለሆስፒታልሽ ቅርብ ነው? በጣም ቅርብ ነው። በጣም አሪፍ በጣም አሪፍ። ዋው የዚህ ሀገር ላይፍ ስታይል አኗኗር ቤት እንዴት ነው? በእናትሽ ያንቺን ገብቼ ከማየቴ በፊት እስኪ ጠቅለል ያለውን የቻይናውያን ቤትና ኑሮ አኗኗር ላይፍ ስታይል ምን ይመስላል? ቻይኖች እንግዲህ በጣም ሲምፕል የሆነ ላይፍ ስታይል ላይ የሚኖሩት አይ ቲንክ ማህበራዊ ህይወት ላይ ብዙ አይደለንም። አይ ቲንክ ኢን ቻይና እንደ ኢትዮጵያ ድርቅ የሚባል ነገር የለም። እሱ ነው የሚቀረው፣ ግን ከሞላ ጎደል በጣም ጥሩ ነው። እዚህ ላይ ግቢ ምናምን ታሳልፊያለሽ? አንዳንዴ አነባለሁ እዚህ ጋር ፓርክ ስላለ። ግቢሽን እንደዚህ በስሱ ካየን ወደ ውስጥ ያስ እንደ ድንቅ ጨዋታ እየጠበቁ ነው ተመልካቾቻችን። በቤቷ እንግዲህ ቁርስ እየበላን ቡና እየጠጣን ድንቅ ጨዋታዎች እንጨዋወታለን። ስራዋን ድርጅቷን እናሳያቸዋለን። ሰርጀሪ ክፍል ድረስ ትገባለህ ብለሽኛል። በስማ ያስ ድንቅ ጊዜ ነው የምንሰጣቸው። አብራችሁ ቆዩ። ምን አይነት ልጅ ነበርሽ በልጅነትሽ? በባህሪ ከቤተሰብ ጋር በነበረሽ አታችመንት አጠቃላይ የልጅነት ትዝታዎችሽን እስኪያጫውቺ። I would say በጣም ጎበዝ ተማሪ ነበርኩኝ። በዛ ልክ ደግሞ ረባሽ ነበርኩ። በጣም አስቸጋሪ ልጅ። ግን I think 6ኛ ክፍል 5ኛ ክፍል ሲሆን ደግሞ ተረጋጋሁ። ቤት ስንት ነበራችሁ? እህት ወንድም? ታናሽ እህት አለችኝ። እስከ ስንት ዓመትሽ ነው እዛ የቆየሽው? ሃይ ስኩል we moved to ቢሾፍቱ። እሺ እዛ ነው የተማርኩት። እዚህ የነበረው ትዝታሽስ ቢሾፍቱ ላይ? ቢሾፍቱ ጥሩ ነበር። ሃይ ስኩል ነበር። ሙቭ ማድረግ አልፈለኩም ነበር በእውነቱ፣ ምክንያቱም ሀረር የፍቅር ሀገር ይባላል። አትሊስት እዛ እስከምጨርስ ካልቆያችሁ ያልኩ ነበር፣ ግን ያው የግድ ሙቭ ማድረግ ነበረብን። ቢሾፍቱም ጥሩ ትዝታ ነበረኝ። ላይክ በደንብ ኤክስፕሎር ማድረግ ጀመርኩኝ። መልካም ነበር እንደ ሀረር ባይሆንም። እንዴት ወደ ቻይና ልትሄጂ አሰብሽ? Thank you. Wow, please. ዶክተር ፌቢ ቤት ሆነች እንዴ? እንደዛ ይመስላል ቫይቡ። ለክ ቤት የምታሳልፍ ሰው ብዙ ጊዜም እዚህ ጋር አነባለሁ መጽሐፍቶች ያሉ ካለካቸው or like my medical books like in my bedroom or ዛሬ ቁርስ ነው ያለበት፣ ሌላ ቀን ምንድነው መጽሐፍ ነው የሚኖርበት። So I usually read. አስቀይሪያታለሁ ከመጽሐፍ ወደ ቁርስ መደርደሪያነት አስቀይሪያታለሁ። yes በጣም ጥሩ። Thank you so much. እናፈላልታለሁ። Wow. እንዴት ወደ ቻይና ልትሄጂ አሰብሽ? Initially high school ስጨርስ I was already planning ወደ ውጭ ሄዶ ለመማር በራሴ አፕላይ አደርግ ነበር። like scholarship optionዎችን አይ ነበር። ግን 11 12 ሆነሽ አፕላይ ታረጊ ነበር? I got accepted UK finance. እሺ ካናዳም ኦፕሽን ነበረ፣ ግን እሱ ያው partial scholarship መሰለኝ ያው ተከፍሎ ሁለቱን ነበር እያመዛዘንኩ የነበረው። then there was this family friend ቻይና የሚማር ዶክተር አብርሃም ይባላል። እዛ ነበር ትሬን እያደረገ የነበረውና ፋዘሩ ለኔ ፋዘር I think he told him like ልጄ እዛ እየተማረ ነው፣ ጥሩ ትሬኒንግ አላቸው። so እኔም እያመዛዘንኩ ነበር፣ ምክንያቱም ፋዘር is like ሐኪም ነው። በሱ ምክንያት I always wanted to do medicine. the other side ደግሞ ቢዝነስ በጣም ነው የሚመቸኝ። ሀረር ሰው ስትሆን ታውቀዋለህ። ቻይና ሲባል እኔም አይዲያው በጣም ተመቸኝ። የቢዝነስ ሀገር ነው፣ ሁለቱንም የምሰራበት ኦፖርቹኒቲ ሊኖር ይችላል። በዛ እድሜሽ እንደዚህ ቢዝነስ ማሰብ it's amazing. ስለዚህ ለዛ ነው ቻይና ዲሳይድ ያደረኩት። በልጅነትሽ ግን ምን መሆን ነበር የምትፈልጊው? ነው ወይ የአባትሽ ተጽዕኖ ከልጅነትሽ ጀምሮ ነበረ ሜዲሲን እንድትማሪ? የአባቴ ተጽዕኖ አለ። በጣም አሪፍ። ቻይና ሜዲሲን ለመማር ሄድሽ? ማይ ጋድ ኢትስ ሂውጅ ነው ሆስፒታላችሁ? it's massive. በሳምንቱ ሙሉ ነው የምትሰሪው? ምን ያህል ቀን ነው የምትሰሪው? ኖርማሊ ከሰኞ እስከ ዓርብ ነው የምሰራው። ዊኬንድ ኦፍ ነኝ። ኦፍ ነሽ ዊኬንድ? በጣም አሪፍ። እና ልታስጎበኝ ነው ዛሬ? ዶክተር ፌቨን የስራ ቦታ ሆስፒታሏ? Welcome to Zhejiang Hospital. Thank you. ፔሸንቶች አድሚትድ ሲሆኑ እዚህ ነው የሚያርፉት። and this is the international building. በቅርቡ አሁን ኢንተርናሽናል ሆስፒታል ሆኗል ሆስፒታላችን። ኢንተርናሽናል ፔሸንቶችን መቀበል ጀምረናል። ገብተን ውስጥ አሳይካለሁ፣ ያሉትንም ቪአይፒ ፔሸንቶች አሳይካለሁ።
እንዴት አገኘሽ ቻይና? መጀመሪያ ሲሄድ እንዴት መሰለህ my expectation was really high ማለት አይደለ ቻይኒዝ ቤቶች እንደዚህ መጠበቃቸው ጣራቸው እንደዚህ curved የሆነ ይሄኛው ትንሽ ለየት ይላል እንደጠበቅኩት አልነበረም ግን ለኔ ደግሞ ብዙ ሰው ያልበዛበት ስለሆነ more focused እንደሆን ትምህርት ላይ ጠቀመኝ ብዙ ፎሬነሮች አለመዱም እዛ ከተማ ብዙ የሚያፈጥብቅ ሰው ይኖራል ብዙ ጥቁር የለም ምንድነሽ ከተማዋ መጀመሪያ ሄድሽበት ጂንጆ like ከውሃን 30 minutes ውሃን ሲባል ሰምተሃል ኮቪድ የተነሳበት ቦታ ማለት ነው አይደለ ያ የመጀመሪያው ጥቁር ኮቪድ የያዘው ከኛ ዩኒቨርሲቲ ነበር ኧረ እባክሽ እስማ ተርፋችኋል ተርፈናል ያ ካርድ ማውጣት ቁጥርህን ለማየት a lot of services ትንቀሳቀሳለች I'm gonna introduce you to my professor Okay. Hello, nice to meet you. Nice to meet you too. Thank you so much. Please. head of the department Oh, you're professor. Yeah. Okay, thank you. Yeah. Thank you so much. Welcome. How about your trip? Is it good? Yeah, it was good. Yes. Yeah, It's a it's long my trip. first experience here in China. Oh, really? Yeah, and I love it. My name is Gzacho. Zacho. Gzacho. Zacho. Yes. Zacho. Yes. Yes. Okay. I'm a journalist from Ethiopia, both on YouTube and television. Maraki Wog YouTube channel. Maraki Wog. Maraki Wog. Yes. Yeah. I'm making video with Dr. Fevi. Yeah. Fabian is very beautiful and a smart lady. Oh. And she's our resident. Thank you, Professor. Yeah. Okay. Thanks so much. So we go to see patients together? Yes. Yes. Okay, let's do it. Yeah. እዚህ ያደግሽበት የሄድሽበት የትምህርት ሲስተም አለና እዛ ያለውን ትምህርት ሲስተም እንዴት አገኘሽው? ያው ኢትዮጵያ ስትማር አለ አይደለ ፋሚሊ ጋር ሆነ ነው ስለ ላይፍ ብዙ አላውቅም ብዙ ኃላፊነት አልነበረብኝም ፋይናንስ እንዴት የራሴ ነገር ላይክ በጀት ማድረግ አላውቅም ነበር and my father he was more like focus ማድረግ የሚፈልገው ትምህርት ላይ ብቻ ስለሆነ ምግብ ለመስራት ብዙ አይፈቅድልኝም ነበር definitely ማዘር አስለምዳኛለች ግን ብዙም አልችላቸው ነገሮች ነበሩ so ለኔ ሜዲሲን እንግዲህ በራሱ ከባድ ነው መማር የጀመርኩት ሜዲሲን ብቻ ሳይሆን ለብቻ መኖር የፋሚሊ ናፍቆት በዛ ላይ ደግሞ እንዴት የተሰጠኝን ገንዘብ በጀት አድርጌ ማብቃቃት ብዙ ነገር ነበረ ሶ በዛ ላይ ደግሞ ላንጉዌጅ አለ ቻይና ደግሞ ይለያል እንደሌላው ሀገር አይደለም ስለዚህ እሱ ቻሌንጆች በጣም ነበሩ ግን ለመድ ነው ግን ትምህርቱ ኤቭሪቲንግ ያው በእንግሊዘኛ ስለሆነ ቋንቋ ተቸገሪም በእንግሊዘኛ ነው ያ አሁን ቻይናኛ ፐርፌክት ነሽ አይደል ነው ወይስ የሚቀር ነገር አለ ቻይናኛ ፐርፌክት ነኝ ማለት ከባድ ነው ሁሌም የሆነ ማታውቀው ነገር አለ እሺ ግን ከፔሸንቶቼ ጋር በደንብ ኮሚኒኬት ማድረግ እችላለሁ Thank you so much. የማራኪ ወግ ተመልካቾቻችን ዛሬ በቻይና ጓንዡ ለመጀመሪያ ጊዜ ዶክተር ልሆንላችሁ ነው እና ለእናንተ ክብር ሲባል ይኸው እዚህ ጋር ተመልካቾቻችን ማራኪ yes ማራኪ ወግ visitor today. Yes, I'm a visitor, not a doctor. Yes. I'm a visitor. So how do I look? Yes. Yes. Handsome. Thank you, Professor Chi. Yes. Your pronounce is really good. Yes. Let's go to your patient. Okay. Yes. Maraki. Yes. Maraki work. Maraki. It's okay. Hi, 你好。我们又来看你了，今天看得好，你坐吧。Yes. Yes. Steven, do you remember she do surgery? Yes. And she is an international student, and he is her friends. They come from 埃塞俄比亚。埃塞俄比亚 and he's very famous YouTuber. ከሁለት ቀን በፊት ነው ሰርጀሪ የተሰራችው ሮቦት ተጠቅመን የሰራ ነው አሁን ኦልሬዲ ወክ ማድረግ ጀምራለች ሮቦት ማለት ላይክ ሮቦት ተጠቅመን ላይክ እጇን ሳይሆን ከርቅ በዲስታንስ ማለት You know, I do surgery, I don't needed to close her. I stand
at the computer. in front of a machine, and then looks like play a game. And በሽተኛ አልጋ ነው ይሄ አስታማሚ አልጋ ነው አንድ ፔሸንት ብቻ ነው የሚኖረው አንድ ክፍል ውስጥ ማለት ነው እዚህ ጋር ዊልቸር ነው ማንቀሳቀስ ከተፈለገ በሽተኛው እዛ ጋር መታጠቢያ ሩም አለ ባዝሩም እና እንደምታየው በጣም ንጹህ ነው ላይክ ሆቴል ነው የሚመስለው Yeah. So basically here like የፔሸንት ኬዞች ኢንተርናሽናሊ ይላኩልንና እሺ ዲፊካልት ኬዝ ካለ ኢትዮጵያን ሆስፒታልስ ባሉበት ሆነው እሺ ያላቸውን የምርመራ ውጤት like CT MRI or any results እዚህ ጋር በቪዲዮ ሆኖ እዚህ ያሉት ዶክተሮች ሁሉም ኤክስፐርቶች ዲስከስ ያደርጋሉ ማለት ነው ከፔሸንቱ ጋር or ከሆስፒታሉ ጋር ስለዚህ ያ በርቀትም ሰርቪስ እንሰጣለን ስለ ቢዝነስ ስለ ሞዴሊንግ ብዙ ነገሮችን ኤክስፕሎር ማድረግ የጀመርሽው መቼና እንዴት ነው እስኪ ስለ ቢዝነስ I was trying ምን ማድረግ እንዳለብኝ ጋይድ የሚያደርገኝ ሰው ነው ያልነበረው ሲቲኤም የቢዝነስ ሲቲ አልነበረም ስለዚህ የሚመክረኝ ሰው ባገኝ የእውነት ቀደም ብዬ ጀምር ነበር ግን እሞክር ነበር አንዳንድ ነገር ወደ ኢትዮጵያ መላክ ምናምን ሞዴሊንግ ግን ገና እንደሄድኩኝ ፎቶግራፈርስ ተዋወቅኩኝ ስትሪት ፎቶግራፈርስ ኦኬ እና በቃ አንሱኝ ምናምን and my friends በስልካቸው ያነሱኝ ነበር ግን it was not like እንደ ሙያ እየተከፈለኝ ሳይሆን አለ አይደለ እነሱ ያነሱኝ እነሱ ደግሞ የኔ ፎቶ ያላቸው አንዳንዴ ደግሞ እየከፈልኩኝ እኔ ሳላቀው ፖርትፎሊዮን ቢልድ እያደረኩኝ ነበር ኦኬ ኢትዮጵያ ያለሽ ሞክረሽ ወር ሐሳቡ ነበር ምን ማለት ነው ያው ሰው በጣም ረጅም ስትሆን ለምን ሞዴል አትሆኝም የሚል ነገር አለ ነገር ግን ብዙ ፍላጎቱ አልነበረኝም እዚህ ያለው ኦኬ ሰዎች ናቸው ወደ ሞዴሊንግ ልትገቢ ፑሽ ያደረጉሽ ኦኬ ሰዎች ናቸው ማዘር when I was young አብረን እናይ ነበር ፋሽን ሾው የሆነ ፍላጎቱ ነበረኝ ግን በዚህ መንገድ ይላለው የሚል አስተሳሰብ አልነበረኝም ነገር ግን ቻይና ሲሄድ አለ አይደል ቻይኒዝ ፎቶግራፊ በጣም ይወዳሉ አርት ይወዳሉ እኔ ደግሞ ለየት ያለ ሰው ሲያዩ ማንሳት ስለሚወዱ እነሱም አስተባባሩ በዛም በዚህ ምናምን አዎ ከዛ I think more ለኔ አሳይንድ የሆንኩት በኤጀንሲ ኮቪድ ሰዓት ላይ ያው ሎክዳውን ሲሆን እኔ በራሴ ኦኬ ኦንላይን ነው አብዛኛው ክላስ ለመጀመሪያዎቹ 2 ወራት እንደውም ክላስም አልነበረም ነገሮችን እስከሚያስተካክሉ ሶ ትርፍ ሰዓት ሲኖረኝ ኦኬ በዚህ ሰዓት እንዴት ነው ምን ማድረግ እችላለሁ ምክንያቱም አብዛኛው ሰው ጭንቀት ላይ ነበረ ስለዚህ በራሴ I think I started learning makeup መማር ጀመርኩኝና ራሴ ኦንላይን ቪዲዮ ያየው ሶ የራሴን ሜካፕ መስራት ጀመርኩኝ ራስሽ ፊት ላይ ኦኬ then ሪከርድ ማድረግ ጀመርኩኝ ኢማጂን ባጭር ጊዜ ውስጥ ነው የተማርኩት እሱን ስፖስት ምናምን የተወሰኑ ሰዎች አይተውኝ አንቺ ለምን ሞዴሊንግ አትጀምሪም ይላሉ እዛው ቻይኒዝ ሞዴሊንግ ላይ የሚሰሩ ኢቨን የተወሰኑ ፎሪነሮች አይዚ ላይ ያዩኝ ማለት ነው እና እኔ አሜሪካን ስቱደንት ሰዓት የለኝም ስላቸው የሆነ ልጅ ነው እኔም ታይም የለኝም እኔም ተማሪ ነኝ I think ኢኮኖሚክስ ነው የተማሪ የነበረው ሶ let me connect you ምናምን አለ እና እሱ ለሌሎች ኤጀንቶች እያስተዋወቀኝ አንድ ኤጀንት መጣሽ በመሃልና ካላስፈረኩሻለሽ በቃ መጀመሪያ ስራ እንደ ስራ የተወሰነ ሰርቻለሁ ግን በደንብ ተከፍለኝ እና እኔ ወደ ሲቲ እኔ አስተምርሻለሁ እኔ ላይክ ትሬን አደርግሻለሁ የተወሰነ ደግሞ ሹቲንግ ማስጀምርሻለሁ አለች ተፈራረምን ጥሩ ኤጀንሲ አልነበረ ግን ያው መጀመሪያ ሆነኛል እኔ ግን ዋናው በደንብ ይሄ ፌቨን ኢንተርናሽናል ሞዴል እንድትሆን ያስቻላት ስራ የትኛው ስራ ነው መጀመሪያ ላይ መስራት የጀመርኩት ብራንድ I think ብዙ ቻይና ሞዴሊንግ የሰራ ሰው ሰርቷል ሺን የሚባል ታውቃለህ ሺን መሰል የዛ ሺሹ እና ብዙ it's international brand US ምናምን የሚሸጥ ነው ፕሮዳክቱ ብዙ ፕሮዳክት አላቸው ከጫማ ጀምሮ ልብስ everything so እዛ ሹት ሳደርግ I think ብዙ ኤጀንሲዎች አዩኝ የኔ ታይፕ ባይሆንም ግን ለኔ ማለፊያ ሆኖኛል like commercial እንድጀምር መንደርደሪያ ሆኖኛል እዛ ላይ ያዩኝ ኤጀንሲዎች ሁሉ እኔም ቡክ ማድረግ መፈለግ ሲጀምሩ አልኩህ ኤጀንት it was really tough ከሷ ጋር ግን ያ እሱን ከለቀኩ በኋላ ለፍሬንች ብራንድስ ብዙ ኢንተርናሽናል ብራንድስ በተለይ ኮመርሻል ላይ በደንብ ሰርቻለሁ ሃይሰንስ እዚህ የምታውቋቸው እዚህ የሚታወቁ ሃይሰንስ ማለት ኤሌክትሮኒክስ አይደል ኤሌክትሮኒክስ ሁዋዌይ ኦፖ ቪቮ የስልክ ብራንዶች
ኢንፊኒክስ እንግዲህ ያልሰራበት የለም የስልክ ብራንድ እዛ ላይክ እንዴት ነው ብሮድካስት የሚወጡት ማስታወቂያዎች ቻይና ያሉ ብራንዶች ለቻይኒዝ ብራንድስ ኖርማሊ ሎካል ሞዴሎች ነው የሚቀጥሩት ሰርች አለው የተወሰነ ግን ኢንተርናሽናሊ ነው ይሄ ብሮድካስት የሚሆነው አይ ቲንክ ዲ ካታር ይሄ ፉትቦል ምናምን ነበር አይደል እዛ ላይ ራሱ ካታር ያለም ዋንጫ እዛ ላይ ሁላ ተላልፏልኛ ማስታወቂያ ኧረ እባክሽ ድንገት ሳታስቢ የገባሽበት ሙያ ኢንተርናሽናል ሞዴል አደረገሽና እንዴት አክሴፕት አደረግሽው ምን ያህልስ ፕራውድ አደረግሽ I'm proud of myself not because እንደዚህ ለስም ላላቸው ብራንዶች ስለሰራው ሳይሆን ብዙ ነገር ተቋቁሜ ነው እኔ ሞዴል የሆንኩት like scheduling ባላንስ አድርጌ ከዛ ላይ ደግሞ ሞዴሊንግ ሲባል እኛ እንደምናየው አሁን ታዋቂ ሰው ከሆንክ በተለይ አንድ ስቱዲዮ ትሄዳለህ ለታወቀ ብራንድ ሹት ታደርጋለህ ትወጣለህ ግን እዛ you're a model ከኤጀንሲ በታች ነው ቡክ የምትደረገው አብዛኛውን ጊዜ የምትሰራበትን ብራንድ አታውቀው so እዛ ሄደን there was a time እኔ -5 degree centigrade ሆኖ ውጪ ቢች ጋር ሹት አድርጌ አውቃለሁ ለስዊምዌር በረዶ እንግዲህ በዜሮ ነው የሚቀዘቅዘው አይደል -5 በዛ ላይ ደግሞ የቢች like the wind ይሄ ንፋስ ምናምን ነገር አለ በዛ ውስጥ ተቋቁሜ የሰራኋቸው በጣም ብዙ አንድ ሁለት ብዬ በጣራልክ በሙቀትም ደግሞ 42 ዲግሪ ሆኖ ተራራ ላይ የስፖርት ልብስ ሹት አድርጌያለሁ የዛን ጊዜ almost passed out አምራሴ ነው ወይ ግን በዛ ውስጥ በቃ ለራሴ የምነግረው በቃ ይሄ ያልፋል ሲያልፍ በቃ ጥሩ የሆነ ስራ ማሳየት አለብኝ ትቼ መሄድ እኮ እችላለሁ ግን አለ አይደለ ፕሮዳክሽን የሚያወጣው ኮስት አለ ለስም ጥሩ አይደለም ስለዚህ ያንን ብርድ እንግዲህ the photographers like ትልልቅ ጃኬት ለብሰው ምናምን አንተ swimwear ለብሰክ imagine ብዙ ብር የተከፈለሽ ልትነግሪኝ ትችያለሽ ጥሩ ብር ተከፍሎኛል I think በኮመርሻል መሰለኝ ኦኬ ግን ኖርማሊ ቻይና ያለው በሰዓት ነው የሚከፈለው በሰዓት ማለት like ሹቲንግ ታይሙ ማለት ነው አንዳንድ ብራንዶች አሉ ፖርትሬት ሳይን የምታደርግ ከሆነ ለሱ ይከፍለዋል አዲሽናል ግን በሰዓት ነው የሚከፈለው ሰዓቱ 16 ሰዓት ተኩል 17 ሰዓት ነበር 17 ሰዓት ጠዋት እስከ ሚድናይት አልፎ ማለት ነው ይጨርሳል ለ17 ሰዓት ተከታታይ ሹቲንግ በጣም ረጅም ሰዓት በጣም ምን ሰጠሽ ታዲያ ሞዴሊንግ አንቺ ፌቨር ላይ I would say confidence እና ያንዳንዱ ደግሞ ዲቴል ማተር እንደሚያደርግ ተማርኩኝ ምክንያቱም አንተ አሁን ይሄ ሾው ሲቀረጽ ላይት አለ ድምጽ አለ ሁሉ ነገር ኮኦርዲኔትድ ሆኖ ነው የሆነ ፐርፌክት የሆነ ሪዛልት የሚያወጣውና አንዱ ነገር ቢጎል እንዴት ኢምፐርፌክት እንደሚሆን ተረዳው ለዛ ነው አሁን ፕላስቲክ ሰርጀሪ ላይ more precise ሆኜ እንድሰራ ረድቶኛል ቢዝነሱን የገባሽው ከሞዴሉ ጎን ለጎን ኦር ከሞዴሊንግ በኋላ ሞዴሊንግ እንደጀመርኩ በ6 ወር ነበር የመጀመሪያ ሴቭ አደረኩኝና ምክንያቱም ሞዴሊንግ is not something ለዘላለም የምትሰራው ነገር አይደለም ሲዝናል ነው ካንተ የተሻለ ሁሌም አለ ስለዚህ እሱ ሲመጣ ስለሚተኩ you have to be smart ገንዘብን ሴቭ ማድረግ ላይ ማለት ነው so ወደ ካምፓኒ አሳደግ ነው basically ምን መሰለ ክሬት ያደረግ ነው ከኢትዮጵያ ሄደክ አሁን if you have a building finishing መስራት የምትፈልገው ለሱ finishing ከፈለክ አሁን የሚያስፈልጉ materials አሉ like the flooring kitchen cabinets እሱ አለና አሁን እኛ የምናደርገው አንተ ብትሄድ ቻይና አንድ 2 ወር ይወስድብሃል ፋብሪካ compare ስታደርግ price compare ስታደርግ quality compare ስታደርግ the same time ደግሞ you may not get the best price እሱ ሰዓት ይወስድብሃል ስለዚህ one stop solution ፈጠረን እኛ ጋር ስትመጣ ሁሉንም አንድ ላይ ሶሻል አይሰናል ኦኬ ምንድነው ለየት ያለ ነገር ያለው ይሄ basically building material የሚሸጥበት ታውን ነው ኦኬ የግንባታ እሺ ማለት ነው I'm going to introduce you to my project manager okay it's called Alfred welcome how are you bro I'm good አማርኛ ጠፋብህ ዘመርሻው ማለት አማሪክ do you speak Amharic yeah a little bit እንዴት ነህ Ekwandena Tekachu መጣችሁ yes Ekwandena መጣ yes oh wow ቢራራ ትሬዲንግ ነው የሚለው አይደለ ቢራራ ትሬዲንግ በአባትሽ ስም ነው ኦኬ so ፌብ ቢራራ ትሬዲንግ ምንድን ነው የሚሰራው በዋናነት so basically it's a general trading company እሺ ይሄ ፎሻን ያለው ዲቪዥን ነው ፎከስ የምናደርገው one stop building material ነው በአማርኛ ምን ማለት ነው ሁሉም ቢልዲንግ ማቴሪያል የግንባታ ግብአቶች የሚገኙበት ሶሉሽን ነው እዚህ ጋር እየሰራች ያለችው is the 3D rendering so floor plan ከላከ በኋላ እሺ is like a 3D design ሰርተን መጨረሻ ላይ ሲጠናቀቅ ምን እንደሚመስል የሚያሳይ ማለት ነው እዚህ ጋር ሰርተው it's like an interior design እና ወደ ክላይንት እናሳየው ማለት ነው okay ከዛ በኋላ there is the architectural group okay
መሬት ላይ ሲጸድቅ እንዴት እንደሚሆን የሚሰሩት ማለት ነው። እና እሷ ታስተላልፋለች። እሺ ይሄ ካለቀ በኋላ ሌሎቹ እዛ ጋር ያሉት አሉ ኮቴሽን ያስቡት ማለት ነው። ሚንስ ከፋክተር ጋር ኔጎሺዬት አድርገው ለክላይንት የሚመጥነውን ፕራይስ እንደፈለጉት ኳሊቲ ዋጋ ሰርተው ወደ ክላይንት የምናስረክብበት ማለት ነው። እሱ አሁን ለሆቴል ፕሮጀክት እየሰራችሁ ነው። ዋው በጣም አሪፍ። ሰው ክላይንቶቻችሁ እነማን ናቸው? እንግዲህ የሪል ስቴት ባለቤቶች የግለሰብ ቤት የሚያስጨርሱ ሬንታል ቢልዲንግ ያላቸው ሜንሊ ኢትዮጵያ በሚድል ኢስት ይበዛሉ ክላይንቶቻችን። ከኢትዮጵያና ከሚድል ኢስት the other sister ካምፓኒያችን ደግሞ ሙቪስት ይባላል። ጣሊያን ናቸው። እሺ ወደ ጣሊያንና ወደ ኢትዮጵያ ማለት ነው ኤክስፖርት የምናደርገው። ወደ ኢትዮጵያ ያስገባቸው እኔ ማርኬቱን ሶስት አንጃን ያለው እንግዲህ እሱ ነው መሰለኝ ትልቁ ካምፓኒያችን። ኦኬ ስንት ድርጅት ነው ያለሽ? ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት ስንት ድርጅት ነው ያለሽ? እዚህኛው ላይ አመ ሪጂናል ዳይሬክተር የሞቪስት የሚድል ኢስት እና የአፍሪካ ዳይሬክተር ዋን ነኝ። amazing. the holding company ሆንግ ኮንግ አለ ዩሬዥያ ይባላል። ሶ ሁሉንም በስሩ ለማድረግ ነው አሁን አላማችን ማለት ነው። ዋው እዚህም የዳራ ድራገን ፍሪጅ ነው በየቦታው our partner manufacturer የሚያደርጉልን እነሱ ናቸው። ፌቭ ያንቺ ሞቲቬሽን ምንድነው? ላይክ አሁን በጣም የምናያቸው ትልልቅ ስራዎች አሉ፣ ሞዴሊንጉ፣ ሜዲካል ዶክተርነቱ፣ ይሄ ሁሉ ምናምን ቢዝነስ ራን ማድረጉ ምንድነው ሞቲቬሽንሽ? I believe አንድ ቢዝነስ or አንድ ስራ ራስህን ለማኖር ከበቂ በላይ ነው አይደል? ነገር ግን እኔ since I was really young የምፈልገው ህይወት ከራሴ ያለፈ ህይወት ነበረ። እሺ ለሰው የምትተርፍበት ህይወት እንዲኖርክ እና ከምንድነው ገንዘብ ያለፈ ሌጋሲ ቢልድ ማድረግ ከፈለክ you gotta involve yourself ብዙ ነገር ውስጥ ማለት ነው። ከዛ ነው ፌቨን ምንድነው ፕራውድ የምታደርገው በራሷ? በራሴ actually a lot of my friends say እኔ ራሴ ላይ በጣም ብዙ expectation አለኝ እና የሆነ ነገር አቺቭ ሳደርግ ሌላ ነው መጨመርበት እና አንዳንዴ የሆነ ቁጭ ብዬ realize አላደርግም how far actually እንደሄድኩኝ ወደ ጎሎቼ ማለት ነው። ግን whenever I sit down I'm very grateful ምክንያቱም እዚህ የደረስኩበት ምክንያት የኔ አቅም ብቻ ሳይሆን የፈጣሪ እገዛ ስላለበት ነው። so ቻሌንጆች እንዴት ነው ማኔጅ የምታደርጊው? አንደኛ is prayer ጸሎት። ኦኬ ሁለተኛ ደግሞ የሚመጣውን ችግር እንደሚመጣበት ቁጭ ብለን መፍትሄ መስጠት ማለት ነው። የሆነ የሚያስደነግጥ ነገር ሲመጣ immediately decision አለመስጠት። ኦኬ ሁሉንም ነገር አስበንበት ከኔ ደግሞ ያለፈው with my team discuss አድርገን ኦኬ የዚህ ጥቅም ምንድነው የዚህ ጉዳት ምንድነው የሚለውን ነገር አመዛዝነን ነው የምንወስነው። እና እንደሚመጣው ችግር አንደኛ of course በጸሎት ነው። ብዙ ቻሌንጅ አለ፣ በጣም ብዙ ቻሌንጅ። ብዙ ሰው ላይክ አሁን ይሄን ሁሉ ኦን ማድረግ ስቺ ይሄን ሁሉ ዲጂታል ማድረግ ስቺ ምናምን እና ነገሮች ኢዚ ምናምን ሊመስሉ ይችላሉ። ሶ ዶክተር ፌቨን ቻይና ስኮላርሺፕ ሄደች፣ ከዛ ተማረች፣ ዶክተር ሆነች፣ የሆነ ቢዝነስ ከፈተች አይነት የሆነ ስሙዝ የሆነ መንገድ ይመስላልና ምናልባት እዚህ ሐሳብ ላይ ካንቺ ኤክስፒሪየንስ ሼር ልታረጊን ትችያለሽ ኦር ደግሞ አጠቃላይ እይታሽን ታገኝ ትችያለሽ። ይሄ ቢራራ ምናምን የሚባለው ሳይኖር በፊት ብዙ የተከፈቱ የተዘጉ ቢዝነሶች አሉ ለመናገር ማለት ነው። እና አንዳንዴ በጣም ዲስከሬጅድ ሆነን የመጀመሪያዎቹ አሁን እዚህ ያሉት ሳይነው my business partners on for example with Dr. Gadisa is like a brother. Okay. He was a senior of mine የመጀመሪያ ዩኒቨርሲቲ ያለው graduate ካረገ በኋላ or I think internship እንደጀመሩ እኔ ስቲል ሜዲካል ስኩል እያለሁ ብዙ ቢዝነስ እየጀመርን ፌል ሲያደርግ at some point we were so discouraged በቃ ሜዲካል ፕሮፌሽናችን ላይ ብቻ ፎከስ እናደርግ ብለን ዲስከስ አደረግን እና ግን እያወራን ያለን የመጣው ነገር ምንድነው ሰክሰስ ኢፍ ላይክ ስኬታማ መሆን ቀላል ቢሆን ኖሮ ሁሉም ሰው ስኬታማ ይሆን ነበር። ነገር ግን
ስኬታማ የሚሆኑት ሰዎች የሚመጣውን ችግር ሁሉ ተቋቁመው የሚያልፉት ናቸው። ተስፋ የማይቆርጡት። ኦፍ ኮርስ የሆነ ነገር ሳይሳካ ይሄ ካልሆነ ብለህ ችክ ካልክ ላይሰራ ይችላል። አንዳንዴ ስትራቴጂ መቀየር አለብህ እና ወደ ሌላ ነገር ደግሞ አቅጣጫህን መቀየር። ግን በዛ ውስጥ ብልህ ሆነ ካለፍክ ደግሞ there's no way ስኬታማ ማትሆንበት። ወደ ትምህርቱ እንምጣ። ሞዴሊንግ አለ፣ ቢዝነሱ አሁን የነገርሽኝ ስራዎች አሉ፣ ከዛ ትምህርቱ አለ እና እንዴት ነው አንቺ ማኔጅ ያደረግሽው? ኢትስ አሜዚንግ። መቼ ምን ማድረግ እንዳለብኝ አውቃለሁ። ሁሉንም ነገር በፕላን ነው። ኤግዛም ሲዝን ከሆነ ሞዴሊንግ አልሰራም። ኦፊስ ሪሌትድ ቲንግስ ሌሎች ናቸው ሃንድል የሚያደርጉት። በዛ ላይ አም ቬሪ ስትሪክት ማለት አልሰራም ማለት አልሰራም። ላይክ ሞዴሊንግ ቢደወልም ምክንያቱም there was exam season ላይ I think አዲዳስ ይገውኝ ነበር። በጣም የቆጨኝ ብራንድ ወይ አዲዳስ ጠይቆስ እንዲያልሽ ፋይናል ኤግዛም ነበረ። ምንም አማራጭ አልነበረም። አሜዚንግ። እሺ ግን እሱንም ቢብዬ እንግዲህ ፈጣሪ ይተካልሃል የሆነ ነገር ብታጣም ቬራ ዋንግ የሚባል በጣም awesome የሆነ ብራንድ እሺ እሱ ሰራሁኝ። አዲዳስን ባጣ ፕራዮሪቲን ማወቅ አለብክ። ምክንያቱም መጀመሪያ ሞዴሊንግ እንደጀመርኩ ፋዘር ለሳምንት አላናገረኝ። በጣም ክሎዝ ነኝ ካባቴ ጋር ነገርኩት። ስነግረው ዶክተር ልትሆኚ ነው የሄድሽው ሞዴል ልትሆኚ አይደለም ያላልሽ? አዎ በቃ ስነ ስርዓት ያዢ ምናምን አለ። ግን አያይዛን ሴምስተር ውጤቴን ካየ በኋላ ተቀበለ። ምንም የቀነሰ ነገር አልነበረም። ኦፍ ኮርስ ቤተሰብ ኮንሰርንድ ይሆናል። ብዙ ነገር ለፍቶብን ነው ፋሚሊ እዚህ የምንደርሰው። ሀበሻ ቤተሰብ አዎ እኔም ብሆን ልጄ እንደዛ ቢል ኦፍ ኮርስ እንዴት ነው ማኔጅ የምታደርጊው ማለት አይቀርም። ግን ይሄን ደግሞ ፕሩቭ ማድረግ የኛ ኃላፊነት ነው። ኦኬ ያንቺ ሩል አሁን ምንድነው? እዚህ ለጊዜ ሆስፒታል ላይ አሁን ሬዚደንት ነኝ። ኦኬ ስፔሻሊቲን እየሰራው ነው። ኦኬ በዚያ መጨረሳለሁ በ6 ወር ውስጥ በ6 ወር ያ ሲኒየር ነኝ አሁን። ሶ ቤዚክሊ እንዳያቀው ፔሸንቶችን ማየት፣ ሪሰርች መስራት፣ ሰርጀሪ መስራት፣ ሁሉንም አይነት ሰርጀሪስ ከሪኮንስትራክቲቭ ጀምሮ እስከ ኤስቴቲክ እስከ ኢንጀክሽን ሌዘር ሁሉንም ነገር እንሰራለን ማለት ነው። በጣም ደስ ይላል። ሌሎች ያየሁት በጣም ይሄ በመሳሪያ በጣም የታገዘ ነው። እኛ ሀገር ኤቭሪቲንግ አብዛኛው ኦልሞስት ማለት ይቻላል እያንዳንዱ የሆነ የሰው ኢንቮልቭመንት ይጠይቃል። ፕሮሲጀሮች ከካርድ ማውጣት ጀምሮ እስከ ኦፕራሲዮን ኤቭሪቲንግ። እዚህ ደግሞ አብዛኛው ነገር በመሳሪያ በሮቦቲክ ምናምን ነውና ይሄ ቴክኖሎጂ እንደዚህ ቴክኖሎጂዎች እኛ ሀገር መግባት አለባቸው። That's why I'm here. እዚህ ያለ በደንብ ተምረክ ወደ ሀገር ካላስገባክ it's pointless. ምን የተሻለ አድቫንቴጅ አለው ላይክ ይሄ በሮቦቲክስ በቴክኖሎጂ ምናምን? ዌል እንግዲህ ላይክ ለፕሪሲዥን ለዲቴይል ለዛ ይጠቅማል። ስለ ሆስፒታሉ እስኪ ትንሽ ንገሪኝ። ሆስፒታሉ የወታደር ሆስፒታል ነበረ ድሮ ማለት ነው። አሁን it's international hospital የኢትዮጵያ ጦር ኃይሎችን ነው የሚባለው ማለት ነው። ኢንተርናሽናል ዶክተርስ and then የራሳቸው ሎካል ዶክተርስ አላቸው። ኖርማሊ ቻይና ያለው ሚስኮንሰፕሽን ቻይና ስፔሻሊቲን ስትሰራ ላይክ ብዙ ፕራክቲስ አታደርግም የሚል ነገር አለ። የቋንቋ ችግር ስላለ ማለት ነው። ግን ቋንቋቸውን ከለመድክ ያን ያህል ፍሉዌንት እንኳን መሆን አይገባም። ከጣርክ they're willing to teach you ሁሉንም ነገር። ምክንያቱም they're very proud people ስላገራቸው እና ስኪላቸውን ትራንስፈር ለማድረግ አይሰስቱም። ያስተዋሉት ከቻይኖች ብዙ ነገር ተምራለሁ። በጣም ብዙ ነገር። ሰው ምን ቀረ ነው ያላየ ነው? አሁን ወደ ላቦራቶሪ እንወስዳለን። እሺ ጥናትና ምርምር የሚካሄድበት ማለት ነው። ሪሰርቻችንን የምንሰራበት እዛ አይጦች ላይ አረቴ በስማ ላያቸው ነው ልታያቸው ነው ካሉ እሺ so like we do a lot of experiments እዛ ማለት ነው። እና እሱን እናያለን። ዛሬ ስኬጁል የተደረገውን ደግሞ ሰርጀሪ ስንሰራ ትገባለክ። ወይኔ it's amazing። ለኔ በጣም ትልቅ ኤክስፒሪየንስ ማለት ላይክ ይሄ ነገር ኢዚሊ አክሰስ የሚደረግ ነገር አይደለም ማለት ማንኛውም ሰው ገብቶ እነዚህ ነገሮች ለማየት ኢዚሊ አክሰስብል አይደለም። ታንክስ ቱ ዶክተር ፌሪ እነዚህ ነገሮች ላይ ነው ለተመልካቾችም ልናሳያቸው ስለሆነ በጣም ደስ ብሎኛል። Thank you so much. We're happy to have you here. You're welcome. Yes. ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም? ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ። አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ። አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ። ቬጂታን ኢትዮጵያ ቱር ኤንድ ትራቭል።
የቻይና የህክምና ኢንዱስትሪው እንዴት ነው? ላይክ አሁን ለምሳሌ የህክምና ኢንዱስትሪ ሲባል ቱርክ፣ ታይላንድ ምናምን ሰማዋል አይደለ? እዚህ እንዴት ነው ቻይና? እዚህ ትንሽ የቋንቋ ችግር ስላለ ብዙ ሰው አያውቅም የቻይና ህክምና እንዴት ጥሩ እንደሆነ። እሺ ነገር ግን it's very advanced እንዳየከው የሚያምረውም ጽድት ብሎ ከዛ ደግሞ አድቫንስድ እና ትንሽ ቋንቋ ላይ ከሰሩ ሞር ይሻሻላል ብዬ አስባለሁ። ግን እኔ በጣም ያየሁት እና የከበደኝ ነገር ቋንቋ ነው። ኤቭሪዋን ቻይንኛ ብቻ ነው የሚያወራው። ለዛ ነው you stay here like for a week ቻይንኛ ስለምዳለክ። Welcome to our lab. Laboratory. Yeah. Wow. አይጥ ላይ ለመጀመሪያ ጊዜ ምርምር ሲሰራ ይቻላልም ጋይስ 这个是五官体中的皱膜，五官的眼，你看这个，这拿到我们那个科室里面的激光绿色， አይጥ ላይ ነው የሚመራው ጋይስ እዚህና 脱毛了的。 ለመጀመሪያ ጊዜ አይጥ እንዴት እንደሚመራመሩ ላሳያችሁ ነው። ይሄ ቤዚክሊ የፀጉር ሪሙቫል ላይክ ኤክስፐሪመንት እያደረጉ ነው። ፀጉር ሪሙቫል ማለት ነው። ቶማ ትንሽ እየተንቀሳቀሰች ነው። ሶ ቤዚክሊ እዚህ ጋር እንዳየው ፀጉሯ የአራልት በላይ ነው። ትይዛታለህ። ብዙ ያስፈራ። ጭራዋን ያዛትና ከዛ ጭንቅላት ያሰራል። ያ ከዛ ጭንቅላት No, no, no. No, okay. ብዙ አትፍራ። Yeah. Please be careful. Okay. Yeah. እንዴት ያሰራል? በጣም ግን ያው በሂደት ይለመዳል። የመጀመሪያ ጊዜ ነው አይተህ? የመጀመሪያ ጊዜ አይተህ ሲይዝ ምግባቸው እዚህ ጋር ይሄኛው ምግባቸው ነው ከታችም ያለው ለራሱ ግን ከባድ አልነበረም። ሜዲሲን ተማሪ መሆን ጊዜ በጣም ይፈልጋል፣ ማጥናት ይፈልጋል፣ ዴፊኒትሊ ሰዓት ይፈልጋል። ግን ቢዝነስ ስትራቴጂ እንዴት ነው ሰው የራሱ እንደራሱ ነገር እንዲሰራልኝ ይፈልጋል። አሁን ማይ ቺፍ ኦፕሬሽናል ማኔጀር ትሬሲ ሁዋንግ ትባላለች። ደሞዝ ተከፋይ አይደለችም፣ ሼር ሆልደር ነች። ሶ ሼር ሰጠዋት እንደራሷ ካምፓኒ ነው የምትመራው። ስለዚህ ጋር ቢ ስማርት አንዳንዴ ሰዓት ሳይኖርክ የሰው የራሱ ነገር ከሆነ በደንብ ነው የሚሰራው አይደለ? ስለዚህ that's how I work ሼር አደረክ? አዎ yes ስለዚህ ማይንድ ሴት ግን ከኔ የመጣበና ራሴ ያለኝ ፕሪንሲፕል እሺ if you want more from life you have to give more። ይሄ ከህይወት ብዙ የምትጠብቅ ከሆነ ብዙ ነገር ማሳካት የምትፈልግ ከሆነ ብዙ ነገር ማድረግ አለብህ። አንተ ሳክሪፋይስ ማድረግ ያለብህ ነገር ይኖራል። እንቅልፍ ሊሆን ይችላል። እኔ ሶሻል ላይፍ የለኝም። እዚህ ካልሆነ በስልክ ማውራቸው ወዳጅ ብዬ የሚሄድበት ሰው የለም ቻይና። ሶ ሶሻል ላይፌን እንግዲህ ሳክሪፋይስ አድርግ የእንቅልፍ ሰዓቴ በቀን 3 ሰዓት ምተኛው። አዎ አንዳንዴ 4 ሰዓት አንዳንዴ ማለት 4 ሰዓት ማለት አሪፍ ተኛሽ የሚባል 4 ሰዓትማ በደንብ አረፍኩ ብዬ ደስ ብሎኝ ደሞላ ምን ችግር የለውም። ችግር አለው ኦፍ ኮርስ ግን ያልፋል በሚለው ነው። ሶ በዚህ መልኩ ነው ፌቨርን የሰራሻት? አዎ አይ ቲንክ ቆራጥ መሆን አለብህ ላይፍ ላይ የሆነ ነገር የምትፈልግ ከሆነ በደንብ መክፈል ያለብህ መስዋዕትነት አለ። ስለዚህ እሱን አምኜበት ነው። ዶክተር ፌቨን ከኢትዮጵያ ቻይና መጣች፣ ትምህርት ገባች፣ የሜዲሲን ትምህርት። ከዛ በጎን ቢዝነስ ከፈተች ምናምንና ሁሉም ሰው ተማሪ ሆኖ ሊመጣ ይችላል፣ ግን ሁሉም ሰው ቢዝነስ ላይ ከፍት ይችላል። የትምህርቱ ላይ ሰክሰስፉል ሆኖ ሊሆን ይችላል ኦር ቢዝነሱ ላይ ፌል ሊያደርግ ይችላልና በእነዚህ ብዙ ቢዝነስ በሰሩና ባልሰሩ ሰዎች በተሳካላቸውና ባልተሳካላቸው ሰዎች ያለችው ልዩነት አንቺ ጋር የፈጠርሻት ልዩነት ምንድነች? ያኔ ልዩነት ተስፋ ለመቁረጥ ነው። እኔ ፈርስት ይር ሜዲካል ስቱደንት እያለሁ እውነቱን ለመናገር የሆነ ስኬታማ ላልሆን እችላለሁ የሚል ነገር የሆነ ክሮስ አድርጎ እንኳን አያውቅም አይምሮዬ። የኔ ነገር መቼ ነው እንጂ ስኬታማ ሆናለሁ አልሆንም የሚለው it was never a question። ከዛ ነው ላመንኩበት ነገር ጠንክሬ እንደምሰራ አሁን ሜክ ኢት ሃፕን የሆነ ተኝቼ ምናምን ማለም ሳይሆን አይ ኖ አውዱ ሪኳየር የሚያደርገውን ስራ ነገር ግን ኦኬ ወን የሚለው ነገር ነበር ያለው ጥያቄ። መነሻ ላይክ የሆነሽ ሞዴሊንግ ነው ኦር ዋት? ሞዴሊንግ it taught me marketing ከሰው ጋር ማውራት፣ ፋክተሪስ እንዴት ናቪጌት ማድረግ እንዳለብኝ፣ ቻይኖች ደግሞ ለነሱ ሞዴል ያደረኩላቸው ፕሮዳክታቸውን እንዴት እንደሚያስተዋውቁ ከዛ ብዙ ተምሬያለሁ። እና ቤዜ ኦፍ ኮርስ it's modeling። so ምን እንደሚያነቃቃሽ ለራሴ ሴት ያደረኩት ጎል እዛ ለመድረስ የማደርገው ጉዞ ስለሆነ definitely I have to wake up early
ለራሴ like ይሄ ቪዥዋላይዝ ያደረኩት ህይወት አለ ለራሴ ቪዥዋላይዝ ያደረኩት ብቻ ሳይሆን ለኔ ስላሁን ፌቨን የምትኖረው ህይወት የምትነዳው መኪና or የምትኖርበት ቤት ሳይሆን ምን አይነት ሴት መሆን እፈልጋለሁ ከኔ አልፌ ደግሞ ለሰዎችን ማድረግ እችላለሁ እና የዛሬ I think 5-6 ወር አካባቢ ፋይናንሻል ጋይድ ለተማሪዎች ፕሪፔር አድርጌ ኦልሬዲ ላውንች አድርጋለሁ for free ዋው እና how to like build wealth as a student የሚል ኮርስ ላውንች አድርጋለሁ እሱ ላውንች ሳደርግ ብዙ ሰው የሰው ልጅ people value what they pay for ካልከፈለ የሆነ ነገር የሆነ ምንድነው ዋጋ ከፍለክ የሰራከው አይመስለውም ወይም ደግሞ ኢፈርት ሰጠክ የሰራከው አይመስለውም እና አይ የሆነ ነገር ቻርጅ አድርጋቸው ብሎ ነበር በጣም ብዙ ሰው even my friends እኔ ደግሞ ፎሎ የሚያደርጉኝ ሰዎች አውቃለሁ መለወጥ የሚፈልጉ ማደግ የሚፈልጉ ናቸውና I'm gonna make it completely free ሊንክ ትሬ ላይ ሊንክ አደረኩት ብዙ ሰዎች ብዙ ተምረውበታል ግን የመጀመሪያው ነው more in detail one-on-one mentorship ለመስጠት ፈልጋለሁ በጣም ስኬታማ የምንላቸው ዓለም ላይ ሰዎች ስታይ ሀብታም የሆኑበት ምክንያት የሰዎችን ችግር መቅረፍ ሲችሉ ነው so ካምፓኒም ሳይኖረኝ I started በቃ ሶርስ ማድረግ ለሰው ወደዚህ ኤክስፖርት የሚያደርጉትን ሰዎች መርዳት እነዛ መስራት ጀመርኩኝ እና እነሱን በመርዳት የጀመረ ቢዝነስ አድርጎ ነው እዚህ ጋር ያለው ቢዝነስ የሆነው ማለት ነው So yeah company introduction ልስጥክ Okay so this is our company introduction ይሄ እዚህ አሁን ያየከው ሾሩማችን ነው this is the kitchen area ይሄ the wardrobe ወይም ቁም ሳጥን የሚገጣጠሙ ማለት ነው and this is the bathroom area የሻወር ማለት ነው እዚህ ጋር ደግሞ በሮች ናቸው የአሉሚኒየም like እንጨት በሮች አሉ እዚህ ጋር ደግሞ staircase ደረጃ and then flooring ceramics sanitary ware መጋረጃ everything ምንም አይቀርም አንድ ቤትን ለመገንባት የሚያስፈልገውን ነገር ሁሉ እዚህ አለ እችና ግንዞም ከጨረስን በኋላ ቀደም ያሳዩክን like the design the quotation factory production ከጨረሰ በኋላ እዚህ ጋር factory ሄደን we do quality control and the most important thing about quality control is አንድ ነገር production ካለቀ በኋላ ኳሊቲው ኒድክን ሚት ካላደረገ ሪጀክት ለምናደርግ ምክንያቱም የማይሆን እቃ ወደ ኢትዮጵያ አንልክም or any country order ከተደረገበት ማለት ነው and that's the most important thing and so China መጥቶ የሆነ እቃ ኳሊቲ ቼክ አድርጎ ኦርደር ስላደረገ ብቻ ኳሊቲው ስታንዳርዱን ሚት ያደርጋል ብሎ ኤክስፔክት ያደርግ ይችላል ግን during production ያለ ሚስቴክ ካለ ፕሪ ኢንስታል አድርገን ነው እዚህ ቼክ አድርገን ክላይንቱን በቪዲዮ አሳይተን ወይም መጥተው እንደገና ቼክ ማድረግ ከፈለጉ ካልፈለጉም ደግሞ እኛ በደንብ እነሱን ወክለን ቼክ አድርገን ምንከስተካል እዚህ ጋር ደግሞ የሰራናቸው ኬዞች ሳውዝ ሱዳን አረማኬስ ደቡብ ሱዳን ላይ ምንድን ሆቴል ነው ይሄ መኖሪያ ቤት ነው ኦኬ ለመታየው እዚህ ጋር መብራት አለ staircase the living room ከውጭ ያለው this is also another ይሄም ሳውዝ ሱዳን South Sudan. This is Nairobi, Kenya. This is in Singapore. Club, no? And this is a coffee shop also in Singapore. Fitness. Ethiopia. Of course. This is a hotel in Dubai, free hotel. ስለዚህ እዚህ ጋር እንደምታየው አንድ ሰው ወደኛ መላክ የሚያስፈልገው ፍሎር ፕላኑ ብቻ ነው ከዛ we do the 3D design ሰው ባለ ያለው ነገር ሁሉ አንድ እናደርጋለን ማለት ነው so እንዴትና የት ብሎ ነው ሊያገኟችሁ የሚችሉት የቢልዲንግ ማቴሪያሉ ኦፊስ ያለው ፖሻ ነው ነገር ግን they need to contact me የድርጅቱ ኢንስታግራም ፒራራጅናል ትሬዲንግ የሚለው እሺ ሰርች ማድረግ ይችላሉ ዌብሳይቱም አለ ከዛ ጋር ኮንታክት ወስደው የፕሮጀክት ማናጀሮቹን ኮንታክት ማድረግ ይችላሉ ግን የኔ ኢንስታግራም ላይ አለ እዛ ጋር on my bio ፒራራጅናል ትሬዲንግ የሚል እሱን ፕሬስ ካደረጉት they can find our website ስለ ካምፓኒው ዲቴል ሁሉ ኢንፎርሜሽን አለ በጣም አሪፍ ስንት ዓመት ነው ስኩል የቆየሽው አሁን ሜዲካል ስኩል almost 6 years and then residency አሁን residency specialty ከጀመርኩኝ 3ኛ ዓመቴን ጀምሬያለሁ በዚህ ዓመት ጨርሳለሁ I think specialty በምን ነው ስፔሻላይዝ የምታደርጊው ስፔሻላይዝ ማደርገው ፕላስቲክ ሪኮንስትራክቲቭ አነስቴቲክ ሰርጀሪ ይባላል ፕላስቲክ ሰርጀሪ ይህ ፊታቸውን ሰውነት ብዙ ነገር አለ ያ ብዙ አሁን ነው ለኢትዮጵያን ብዙ ቅርብ የነበረ ሐሳብ አልነበረም ግን በቅርቡ በጣም ሀገራችን ላይ ሲነሳ እንሰማለን በተለይ ይሄ ነገር የሚነሳው
እህቶቻችን ላይ ነው ሴቶች ላይ ነው ሴቶች ላይ ነው እዛ ወንድም አለ ሴት እንዴት ሁሉም አለ ወንድም አለ ህጻናትም አሉ ምክንያቱም ፕላስቲክ ሰርጀን ሲባል ሰው ያለው አስተሳሰብ ወይ ብሬስት አግመንቴሽን or ጡት ማሳደግ ማሳነስ ወይ ከንፈር ወይ መቀመጫ እሱን አይደለም የምታስቡት ግን በጣም ብዙ ህይወት የሚቀይሩ ሰርጀሪዎች አሉ እኛ የምንሰራቸው ያለ ጆሮ የሚወለዱ ልጆች አሉ ያለ ጆሮ አዎ እሺ ከዛስ እና ጆሮ ምን ታረጋላችሁ ካርትሌጅ ከጎድናቸው ወስደን ራሳችን እንሰራለን እና ኢማጂን እንግዲህ አንድ ጆሮ የሌለው ልጅ ትምህርት ቤት በተለይ ለህፃናት በጣም አስቸጋሪ ነው እንዴት they will make fun of them አይደለ እንግዲህ አንድ ህፃን ልጅ ማሻሻል ማለት ማንም ፋሚሊ ብሩ ያለው ከፍሎ ያሰራል ይሄ የሆነ ጎጥ የሆነ ነገር አይደለም ወይ በእኛ ካልቸር እንደምንለው አይደለም በጣም ብዙ የሚያሻሽሉ ህይወትን ሰርጀሪዎች እንሰራለን አዲሽናሊ አሁን አለ አይደለ አንተ ላይፍክ ላይ ፕሬዲክት ማታደርገው ነገ በተወጣው ሰዓት አደጋ አለ መኪና አደጋ ላይ ደርስ ይችላል አንድ ፔሸንት I think ሞተር እየነዳ ከቆመ ከባድ መኪና ጋር ተጋጭቶ ፊቱ ቤዚክሊ ላይክ እንዴት ነው በአማርኛ ኤክስፕሌን ማድረገው ፍርስ ብሎ ነው የመጣው ያካና አይለይም ምን አይነት ፊት እንደነበረው ራሱ ምን አይነት ሰው እንደሆነ ማወቅ ሶ በቃ ፎቶን ከፋሚሊ ወስደን ነው እንግዲህ መልሰን ሪኮንስትራክት ያደረገው ፎቶን እያየን ማለት ነው እንጫወቱ ጋር እንደሚሆን ከባድ ነው በጣም my god ብዙ ነገር እንሰራለን እንደ ፕላስቲክ ሰርጀን በዚሁም አንግል ግን the plastic surgery like the aesthetic surgery አለ የምንሰራቸው ነገሮች የምርመራ ክፍል ፔሸንቶቻችን የምናይበት ምንድን ናቸው እነዚህ ኢምፕላንቶች ናቸው for breast augmentation የምንጠቀማቸው ኢምፕላንቶች የጡት መወጠሪያ ምናምን ኦኬ ኖርማሊ የሚታወቁት there are like two types okay the soft one this one ይቻላል እና ይሄኛው ደግሞ the textured one ይሄኛው is more rough ነገር ግን it's kind of ከተወሰነ አይነት ካንሰር ኬዞች ጋር ሊምስ ስለሆነ ይሄንን እዚህ ሆስፒታል ስፔሻሊ በ12 ዓመት አጠቃቀም ነው ግን this is pretty good ይሄ ማለት ጡት ውስጥ የሚገባ መወጠሪያ ምናምን ይባል my goodness መወጠሪያ ማሳደጊያ and this one is a chin implant okay so basically አገጭ ውስጥ ነው የሚገባው ጠባሳ አይታይም አንዳንድ ሰው like overbite ያላቸው አይተጣቃላ አገጫቸው እንደዚህ ወደ ውስጥ የገባ እሱን ይሄን በማስገባት የተሻለ ወጣ እንዲል ማለት ያ ለዚህ ሆስፒታላችን ያገኙት አዋርድስ እነዚህ ደግሞ ሳይዞች ናቸው soft tissue like a expander basically እንደዚህ አይነት ኳሶች ሆኖ ነገር ግን ውስጡ ሳሊን እየተወጋ የሚያድግ ኤክስፓንደር ይሄ ሳይዙን ሜዠር የምናደርግበት ነው ግንባርክ ላይ ትልቅ ጠባሳ ካለ በዚህ ካልኩሌት እናደርግና ኤክስፓንደርስ ቆዳ ስር እንቀብራለን ሶ የራስ ቆዳ ተለጥጦ እዚህ ጋር ያለውን ጠባሳ አስወግደን በቃ ኖርማል ስኪን ይኖርካል ማለት ነው instead of draw ያለው procedure is skin graft ወይም ቆዳክን ሆነ ቦታ ወስዶ እዚህ ጋር መለጠፍ ነበር ይሄ ግን እሱ ሁላ ላይክ ቲሹ ዳሜጅ ሳይከሰት እዚህ ጋር ያለውን ብቻ ወጥሮ ለተወሰነ 1-3 ወር ሰርጀሪውን በጣም የሚያቀልለው ማለት ነው I think a service in Yagar especially በጣም ያስፈልጋል I think አንዳንዴ with the models ስናወራ so plastic surgeon እንደሆንክ ሲያውቁ ቻይና ይፈሩ ነበር ትንሽ I think ፎሬነሮች ቻይና ሲባል ብዙ ሰው ላይ ህክምና የሚያስቡ ሀገር አይደለም ስለዚህ ሞዴሊንግ ላይ እኔ እንደሆንኩ ሲያውቁ the doctor እኛ ሆስፒታል ሞዴሎች መምጣት ጀመሩ ብዙ ነገር ለመስራት ማለት ነው እዚህም ኢትዮጵያ ብዙ ሰው ካወቀኝ በኋላ ከዚህም ይመጣሉ እኛ ጋር ሚስጥራቸውን ጠብቀን ይፈልጉትን ሰርተን እንሸኛለን ጥሩ ጤና ላይ ምን አይነት ጉዳቶች አሉት during the surgery anesthesia related complication ይኖራል ማንኛውም ሰርጀሪ ሪስክ አለው ተኝቶ አለመንቃት ማለት ነው እሱ ፕላስቲክ ሰርጀሪ ሳይሆን ሁሉም አለው አንዳንዶቹ ከጊዜ ብሳት ሊያስከስቱት የሚችል ጉዳት ይኖራል ነገር ግን pretty much safe ነው ብዬ ነው የማስበው ነገር ግን ርካሽ ፕላስቲክ ሰርጀሪ ተብሎ ወደ ኮሎምቢያ like ታይላንድ እየተሄደ ተርኪ especially Turkey ብዙ ነገሮች ሰምቻለሁ በጣም ብዙ ሰዎች ሄደው ከሞት እንደተረፉ ቱርክ ስትሄዱ አደራ ተጠንቀቁ of course ርካሽ ነው ቅርብ ነው accessible ነው ግን ርካሽ ነው ማለት ጥሩ ነው ማለት አይደለም አፍሪካኖች ነን እኛን የሚያዩበት አስተያየት አለ ስለዚህ በጣም ተጠንቀቁ of course ጥሩ ክሊኒኮች አሉ ሙሉ ሀገሩን አይደለም እያልኩ ያለሁት
ነው ስር ወደ ሆነ ስክራብ ትቀይራለህ ከዛ ኦፕሬቲንግ ሩም እንገናኛለን ማለት ነው ኦፕሬሽን አሁን ወደ ወንዶች ሎከር ነው እኔ በሴቶች ጋር ገባለሁ I'll see you inside በጣም አሪፍ ጨርሰናል ተመልካቾች ግዛቸው ነኝ ከማራኪው ጋር አልቀየርኩ እሺ ጫችን ታቀባለን እዚህ ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ በቦሌ አዲስ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል ዴማ ሆፕ ሪል ስቴት የፊት መወጠር ወይም ፌስ ሊፍት የሚለውን ሰርጀሪ ነው የሰራናት የ53 ዓመቷ ነው ኦኬ እና አሁን ፊቷን ወጥረን መጨረሻ ላይ ላይክ እየሰፋ ነው ያለነው መወጠር ማለት ለየርጅና ነው አይደል የርጅና ማለት ነው ላይክ ቆዳዋ የተንጠለጠለ ካለ እሱን በመቁረጥ አሁን አጠናቀነ በሽተኛዋን ጠርገን አሁን ወደ ማገገሚያ ክፍል ማለት ነው ኦልሶ ትንሽ ተለቅ ያለ ጉንጭ ስላላት ጉንጯ ላይ ያለውን ፋት መጠናል እዚህ ጋር ግን ጠባሳው አይታይም በጣም ትንሽዬ መርፌ በመጠቀም ነው የመጠጥነው እንደምታየው ማለት ነው እና የዛሬው ሰርጀሪ ይሄን ይመስላል እናመሰግናለን በኦፕሬቲንግ ሩማችን ውስጥ ስለተገኘ Thank you በጣም before and after picture ምን ቀርጽበት ነው ኦኬ like ፊታቸውን like 3D ስካን አድርገን ሰርጀሪ ከመሰራታቸው በፊት በ3D ውጤታቸው ምን ሊመስል እንደሚችል ፕሬዲክት አድርገን የምናሳይበት ነው ፎቶ የሚነሱበት ሩም ነው የቢሮ ነው buhay talaga ni kaya din siya okay Misha muna fa man kay pintalya this is basically where we shoot photo pre-op and then post-op እንደገና follow up ሲኖራቸው ማለት ነው before and after yeah damage So this is our department, Plastic and Aesthetic Surgery Center. በጣም ነው ደርኩት የምር yes እና ደግሞ ወርዝ ያረጋል ከኢትዮጵያ ከአዲስ አበባ እስከ ቻይና ጓንዡ ዶክተር ፌቪ የት ነው የምሰራው ሆስፒታሏ ስራዋ ምን ይመስላል የምሰራበት ቦታ ምን ይመስላል የሚለውን ደግሞ ሪል መተስ ላይ ነው በተግባር በጣም ደስ ብሎናል እና ኮርተንብሻል አመሰግናለሁ ያ በጣም ኮርተንብሻል ሆስፒታል በቃ ወደ ኢትዮጵያ እናመጣለን ብዬ አስባለሁ yes ምንም ጥያቄ የለውም ይመጣ ከነ ቴክኖሎጂው ታዲያ for sure I'm working on it yeah እኔ ብዙ ጊዜ ማውራት አልወድም so ካወራሁ ታይታላችሁ በጣም አሪፍ ጥቁር ዶክተር ነሽ so ብዙ እንደሌሉ ተስፋ አደርጋለሁ እኔ ዲፓርትመንት I'm the first black doctor እሺ ከኔ በፊት I think አልነበራትም my professor okay የ30 አመት በላይ ፕላስቲክ ሰርጀኖች ኤክስፒሪየንስ አላት ዋው ከዛ በፊት የተማረችው ሚሊተሪ የወታደር ሆስፒታል ነው she's very strict አንዳንዴ ሰው ሲያየኝ ሶሻል ሚዲያ ላይ በቃ በጣም ቀላል የሆነ ላይፍ ሆስፒታል እያሳለፍኩ ይመስል ይችላል ግን she's very strict ደግሞ ያ በጣም እኔ ረድቶኛል ዲሲፕሊንድ እንደሆን ሆስፒታል ባለኝ ነገር በጣም ፎከስድ እንደሆን እንዴት ነበር አቀባበሉ ስራ ስትጀምሪ በተለይ በፔሸንቶች ዘንድ የነበረው አቀባበል ብላክ ዶክተር ብዙ ሰው ያይሃል ብሎ ሲያወራው ኦኬ እየሰራሻችሁ ነው የሚሆንሽ እየሰራከው አንዳንዴ አይኔን ምንድነው እነሱ ሲንግል ሊድ ነው ያላቸው አይደለ ደብል አይሊድ ሰርጀሪ የሚባል አለ አይናቸው ጠባብ ነው ወይም ደግሞ እንደኛ እዚህ ጋር ደብል ፎልድ የላቸውም እዚህ ጋር ያለው አለ አይናችን ስንገልጠው የሚታጠፈው ይሄ ይታጠፋል እሱን ሰርጂካሊ ነው የምንሰራው የነሱን አይታጠፍም የነሱ አይታጠፍ አረተ የቻይናዎቹ ከዚህ በኋላ በደንብ ነው ማያቸው ሲገልጡ እሺ ስለዚህ እሱን ሊሰሩ ሲመጡ አንዳንዴ እንደሷ ነው የምፈልገው ይላሉ ፕሮፌሰር ስትሆን እነሱን ላይክ ኮንሰልት እያደረገች ያለችው ስለዚህ እንደሱ አይነት አይን ይላሉ ህፃናቶቹ ግን they're curious okay ይጠይቃሉ አንዳንዴ like
ቆዳሽ እንደ ቾኮሌት ነው እንደ ቾኮሌት ነው ጣዕሙ እንደ ቾኮሌት ነው ወይ ቾኮሌት ይመስላል እንደዛ አይነት ነገር ያጋጥማል ግን ከሞላ ጎደል ያለውበት ሲቲ ሞር ላይክ ኢንተርናሽናል ስለሆነ ለምደዋል ስለዚህ በራሳቸው ቋንቋ ስታወራቸው አክብረክ ፔሸንቶችን ትሪት ስታደርግ እነሱ ደግሞ ተቀባይነት በደንብ አለኝ አይ ቲንክ መጥፎ ኤክስፒሪየንስ ኖርኛ በጣም ደስ ይላል ከሌሎች ህክምናዎች ፕላስቲክ ሰርጀሪ ለምን መረጥሽ ሜዲካል ስቱደንት እያለሁ I used to watch የተለያዩ ሾው ሞዳቸው ደግሞ ፕላስቲክ ሰርጀኖች ነበሩ ለኔ መሰረት የጣሉ እነሱን አይ ነበር ኢትዮጵያም አለ አንድ ፕላስቲክ ሰርጀን I watched his videos here so I know ኢትዮጵያ ፕላስቲክ ሰርጀኖች ብዙ እንደሚያስፈልጓት ወደፊት maybe እዚህ ኤስቴቲኩ ላይ እንኳን ባይሆን የህፃናትን ህይወት ማሻሻል የምትችልበት በጉዳት ለሚሄዱት እና ደግሞ more affordable ወይም ሰው ከፍሎ መታከም የሚችልበት ያህል ለማድረግ ብዙ ፕላስቲክ ሰርጀኖች ያስፈልጉናል ዜን ምንድነው የሚሆነው ስፔሻላይዝ ማድረጉ ከጨረሽ በኋላ እንግዲህ ቀድሜ ፕላኒን መናገር ባይሆንብኝም እግዚአብሔር ካለ የራሴ ፕራክቲስ ኢትዮጵያ እንዲኖረኝ ፈልጋለሁ በኔ ስፔሻሊቲ ብቻ ሳይሆን የሚገርም አይምሮ የሚገርም ስኪል ያላቸው ዶክተሮች አሉ እነሱን አቅፎ የሚይዝ ስፔሻሊቲ ሆስፒታል ቢኖረኝ ለዚህ እንግዲህ ዳስተፕላን ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም ከቬጂታን ኢትዮጵያ ቱሬን ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ ቬጂታን ኢትዮጵያ ቱሬን ትራቭል ከዚህ በምሽቱ ቆይታችን ከፌቨን ጋር ከተማዋን ትንሽ ዞር ብለን ልናይ ነው የሆነ ሞስት በጣም ትልቅ ቦታ ማለ ብላኛለች አብራችሁ ቆዩ ሶ ወዲት ነው እየሄድን ያለነው አሁን ያለነው ፓርክ ሀያት ኦኬ ሩፍ ባርስ እየሄድን ያለነው ሶ ኢትስ ቤዚክሊ አ ፓርክ የሙሉን ጓንጆ የሚያሳይ በጣም ጥሩ ቪው ያለው እሺ ኢትስ ላይክ ኦን ዘ ሩፍ ቶፕ you're going to love it በጣም አሪፍ ላይክ እንደዚህ አይነት ቦታዎች መቼ የምትዝናኝባቸው ቦታዎች ናቸው ፌቨን የት እንዴት ነው የምትዝናናው ምን ያዝናናታል Normally, I'm living behind a networking event. ብዙ ሰዎች like ዓለም አቀፍ መተዋወቂያቸውን network ስናደርግ ነበር ከዚህ በኋላ ደግሞ ያለው ጊዜ normally I go to either Four Seasons በጣም ጥሩ bar ነው እሱ so I'll just go there to take an alcoholic cocktail Okay, በጣም አሪፍ ግን like weekend ላይ ነው የምትዝናኙ በደምብ ትዝናናው weekend ላይ ነው ወይስ normally ይሄም አንዳንዴ ነው happen የሚያደርገው maybe በወር አንዴ ወይ በሁለት ሳምንት አንድ ጊዜ ሌላ የመዝናኛ መንገድ የለኝም ለስራ ትራቭል ካደረኩም እንደዚሁ ተመሳሳይ ሁኔታ ወጣው በትራቭል ካላደረኩም እዚሁ ማለት ነው እንደው ከኢቨንት በኋላ ኦኬ በጣም አሪፍ ሌላው በጣም ያየሁት ነገር ያው ያንቺ ሶሻል ሚዲያ በተለይ ኢንስታግራምሽ በቃ አሜዚንግ ብዙ ሰው ኮኔክት ያደርጋል እና ፎሎወሮችሽ ከኢትዮጵያ ኦር ከውጭ ይበዛሉ ኢንስታግራም ላይ ከውጭ ይበዛሉ ከኢትዮጵያ ነው አይ ቲንክ ኢትዮጵያ ላይ ኤክስፖዠር ያገኘሁት አራቲ አው እንዴት ምን አድርገሽ ነው እንደዛ ሊሆን ይችላል ለሶሻል ሚዲያ የተለየ ነገር አድርጌ አላውቅም እሺ ስፔሻሊ ሶሻል ሚዲያ ምንድነው ኮንተንት ክሪኤተር ለመሆን በየፊልዳቸው ለሚፈልጉ ሰዎች ያለኝ መልእክት be yourself ራስህ የምትወደውን ነገር የምታምንበትን ነገር ፖስቱ እናንተ ልትማቻቸው or the people who like your content they're gonna find you ራሳቸው ምንም መስራት ከማንነቱ ውጪ ሌላ ሰው መሆን አይገባም እና ብዙ ጊዜ ለወጣቶች ብለው ማለት እኔ ሶሻል ሚዲያ ላይ ልወደድ ብዬ ምንም ማደርገው ነገር የለም ከተለየ ከፐርሰናሊቲ ውጪ እና ያለኝ መርህ ስፔሻሊ ኮንተንት ክሪኤተር መሆን ከፈለክ do the right thing ትክክለኛው ነው ነገር አድርጉ እሺ ያስወድዳችሁም ሊያስጠላችሁም ይችላል ምክንያቱም ምንድነው ማህበራዊ ድረገጽ ላይ ያለው ሰው ወደዚህ ና ብሎ ምንድነው እንደፈረስ ፈልጓም ሲቆጥቶ ወደዚህ የምትሄድ ከሆነ በጣም ወሽዋሽ ሰው ነው የምትሆነው ወሽዋሽ አዲስ ቃል እሺ and then the right people will find you no for social media ግን it takes time አንዳንዴ አይደለ ጊዜ ይፈልጋል ለብዙ ዓመት ሰው ያቀኝም ነበር የተወሰነ ቁጥር ላይ ስታክ አድርጎ ነበር ነገር ግን አንድ ሰዓት ላይ ነው like ብሎ አፕ ያደረኩት ሶሻል ሚዲያ ላይ ኮንተንት ክሪኤተር ሆናለሁ ብዬ አስቤም አላውቅም so ፋሚሊ ምን ይላል like
ፌቨን እዚህ ቦታ ሲያያት ምን ይላል? አሁን ኮንቴንቴን መታያ ያሉ እሺ think they enjoy it Okay. I believe like የኔ ፋሚሊ ገና ሲያሳድጉኝ ምንድነው ልዩነቱ? አንዳንዴ ሴት ልጅን ታሳድግበት መንገድ ኦኬ አድጋሽ ለዚህ አይነት ሰው ባለ እንድትሆኚ እቃ እንደዚህ ነው የምታጥቢው፣ ይሄ እንዲህ ነው መሰራት ያለበት፣ ካልሆነ ማናገባሻል ብሎ ኔጌቲቭ ወይ አይደለም ያሳደጉኝ። የኔ አባት ቆራጥ ሴት እንደሆነ አድርጎ ነው ያሳደገኝ። ሁሌ እኔ ራሴን like እዚህ ደርሳለሁ ብዬ ሳላስብ በፊት ስለኔ ታላቅነት ያውቅ ነበር። like he knew የሆነ ቦታ እንደምሆንና ያ የሚጠይቀውን ነገር በሙሉ መስዋዕትነት አድርጓል። አንዳንዴ እንዴት ነው የሆነ ቦታ ደርሰ ሲያይ ሰው በጣም privileged ከሆነ ባክግራውንድ መተክ እንዴት ነው ቤተሰቦች ሞልቷቸው ተርፏቸው አንተ ብቻ አስተምረው ነው የሚመስለውና የኔ ፋሚሊዎች እኔ እዚህ እንድደርስ መስዋዕትነት አድርገው ነው እንጂ ስለማለብኝ ማለት ነው። ሴት ልጆቻችሁን ስታሳድጉ እናንተ የምትሏቸው እናንተ የምትመክሯቸው ምክር እናንተ የምታምኑባቸው ነው ትልቅ ቦታ የሚያደርሳቸው። ሆነ ሴት ወንድ ብላችሁ አትከፋፍሉ። ምክንያቱም ጠንካራ ሴቶች ጠንካራ ልጆችን ማሳደግ ይችላሉ፣ ጠንካራ ፋሚሊን መምራት ይችላሉ። አይምሯቸው የሚጠቅም ለሀገር የሚጠቅም ነገር እያስተማራቸው አሳድጉ ማለት ነው። ዋው it's amazing so በብዛት የሚመጡ ልጅ ጥያቄዎች ከሶሻል ሚዲያ በተለይ ከወጣት ከታዳጊዎች ምንድነው አንቺስ ደግሞ ምን አይነት አድቫይስ ነው የምትሰጫቸው? ሌሎች ተጨማሪ ነገሮች የምታረግላቸው ኦፖርቹኒቲ የምትፈጥርላቸው ነገሮችም ካሉ እስኪ ንገሪ። like the young girls especially ወንዶችም አሉ I think ሶሻል ሚዲያ ላይ ያሉት የሚጠይቁኝ አድቫይስ እንዴት ነው ራሴን ማሻሻል የምንችለው ነው የሚሉትና በጣም ብዙ ወጣቶች አሉ አሁን እንዴት ነው ራሳቸውን ለውጠው ትልቅ ቦታ ለመድረስ ብዙ ነገር ያደረጉ ያሉ of course ብዙ ኤፈርት ቢኖረውም አንዳንዴ ላክም ደግሞ ምንድነው አስተዋጽኦ ያደርጋልና የምላቸው የሆነ ነገር ነኝ ብዬ ምንድነው አሁን ለምሳሌ እኔ ዶክተር መሆን ነው የምፈልገው ብዬ እዛ ላይ hyper fixated ብሆን then ሌላ ነገር አልሰራም ብል how many years like how long do I have to wait to get there? ትልቅ ጀርኒ ነው ምንድነው ሐኪም መሆን በራሱ ነገር ግን በዛ መሀል እዛ እስከምትደርስ ድረስ ያለውን ስራ ሳይንቁ መስራት if you want to build your capital ማለት ነው። እሱ ደግሞ ደረጃው ሆኖ ትልቅ ነገር ላይ ያደርሳል። የሚለው ስራ ሳትንቁ ስራ ስሩ። ስኪል ደግሞ ተማሩ። ማንኛውም ስኪል ላንጉዌጅ ሊሆን ይችላል፣ ኮዲንግ ሊሆን ይችላል፣ ሚውዚካል ኢንስትሩመንት። ምክንያቱም የውጭ ሀገር ልጆች like western or even Chinese kids ገና ከልጅነታቸው either basketball የሆነ አክቲቪቲዎች ብቻ አሉበት የሆነ ስኪል አላቸው ወደ መመንዘር ወደ ገንዘብ መለወጥ የሚችል ማለት ነው። እና ተማሪ ሆነን ከተለያየ ሀገር ኢንተርናሽናል ስቱደንትስ እንመጣ እኔ እነሱና እኛ አይገናኝም። እኛ እዚህ መተን ነው ገና የምንማረው። እኔም እድለኛ ሆኜ ወደ ሞዴሊንግ ገባሁ እንጂ ማለት ነው። እና የሆነ ስኪል ይኖራችሁ ነው ማለት ነው። ፌቪ እንደ ዶክተር እንዴት ነች? እንደ ሞዴል ላይፍ እንዴት ነው? እንደ ኢንተርፕረነር ስቶር ደግሞ ላይፍ እንዴት ነው? እንደ ሞዴል I'm very free ስራው እንደሚፈልገኝ ነው የምሆነው። አንዳንዴ አክቲንግ ላይ you have to act like በጣም young high school student በጣም excited ሆነ ደስታህን መቅበጥህን ማሳየት አለብህ። ሶ እንደዛ መሆን አለብኝ። ተመልሼ ደግሞ ስራ ላይ ሲሆን ማናጅመንት ፖዚሽን ላይ ካለ you have to be strict ከሰራተኞች ጋር ተከባብረክ እነሱን ሊድ በማድረግ ፕሬሸር ሲኖር ያልተጠበቀ ነገር ሲደርስ በሱስቱላ አላ አይደለ ሳትደናገጥ እንደዛ አይነት ፐርሰናሊቲ ሊኖርህ ይገባል። ሜዲሲን ላይ ደግሞ ስትሆን ቤዚክሊ ዶክተር መሆን ሰርቭ ማድረግ ነው። ሰውን ጎንበስ ብለክ ሰውን ማገልገል መልመድ አለብክ። ስለዚህ ፔሸንቶችን ደግሞ አክብረክ ዝቅ ብለክ እነሱን የሚያገለግል ሁሉም ይለያያል። ግን የሰው ልጅ እኛም በባህሪያችን የተለያየ ባህሪ ነው ያለን አይደለ? ሶ እንደዛ ነኝ። ሁሉም ላይ ይለያያለው ግን ያ ሙሉ ሰው ያደርጋል። የተለያየ ቦታ ላይ የተለያየ ነው ማለት ነው። ዶክተር አለ፣ ከዛ ሞዴል አለ። ሰርጀሪ ስትሰሪ ቆይተሽ ከዛ ቪዲዮችን ያየው ነበር። ከዛ ደግሞ ወደ ሞዴሊንግ ስራዎች ስቴጅ ያየው ነበርና ጋፑ በጣም እንደዚህ የሚለያየው ትልቅ ጋፕ ነው ያለው። እንዴት ነው ንገሪኝ። አንዳንዴ ከባድ ነው ግን ለምጄዋለሁ። ብዙ አመት ስለሰራው ስዊች ማድረግ አይከብደኝም። የትኛው ጋር ስትሆኚ ነው ሞር ኮምፎርታብል የምትሆኚው? ሁሉም ላይ ኮምፎርታብል ነኝ ላይፍ አይደለም። አሁን ሜቢ ሞዴሊንግ ላይ ብዙ ታይም ስለሌለኝ ብዙ እየሰራሁት አይደለም። እየቀነስሽ ነው? እየቀነስኩ በጣም ቀንሻለሁ። ግን the business and the medicine ስትይላል
Who you know done did it this big? I ain't show it like the rich did. Eating bread like the rich kids, sending headshots and getting gigs. I've been on the run for some months. You know I ain't stopping, they can see it. Bitches with the pen in they mid could probably kill them all off the lid. This how the pastor act. You get no pass for that. Records my name in the books, you chasing the goal probably. Who you know done did it this big? I ain't show it like the rich did. Eating bread like the rich kids, sending headshots and getting gigs. I've been on the run for some. ቢዝነስ ነው ትልቅ ገንዘብ ሊያመጣ እንደሚችል ይታወቃል። ህክምናውና ሞዴሊንጉስ ለክ የትኛው የተሻለ ክፍያ አለው? እስካሁን ድረስ ያለውን ኮምፔር ብታደርገው ዴፊኒትሊ ሞዴሊንግ ሬዚደንት ነኝ። እንደ ሬዚደንት you don't earn much. ኦኬ ቻይና ደግሞ ላይክ ስኮላርሺፕ የተወሰነ እንደ ተማሪ ይከፈላል እንጂ እንደ ዶክተር አይከፈልም። የውጭ ዜጋ ከሆንክ ዴፊኒትሊ ስኪል ትማራለህ በጣም ምሁር ከሆኑ ዶክተሮች በተለይ ደግሞ ኪሪየስ እንደሆንክ ምንድነው ጉጉት እንዳለክ ለመማር ሀገር ላይ ለውጥ ማምጣት እንደምትፈልግ ካወቁ ያስተምሯል። ሁሉም እንደ ልጃቸው አድርገው። ከነዚህ ስራዎች ጋር ጎን ለጎን ሶሻል ሚዲያ ላይም አክቲቭ ነሽ? ቲክቶክ ላይም አይቻለሁ፣ ኢንስታግራም እንደውም ሞር ኢንስታግራሙ ፎሎወር ትንሽ ከፍ ያለ ነው ከሌሎቹ። እሱስ እንዴት ነው? ታይምሽን አልወሰደብሽ? እንዴት ነው ማኔጅ የምታደርጊው? well የሶሻል ሚዲያ ኤክስፒሪየንስ actually initially የጀመርኩት እንዴት መሰለ since I'm really busy በየቀኑ I cannot like inform me and family and my friends በየቀኑ ደህና ነኝ ዛሬ እንዲህ ያደረኩኝ ብሎ ለምሳሌ ሰው ምትልካው ሜሴጅ you can just post story IG ላይ እንደኔ ያያሉ በቃ አለች ዛሬ ሆስፒታል ነች ወይ ሹቲንግ ነበረ ቤተሰብ ጋር የት ነች ዛሬ የሚለውን አይጨነቁም ማለት ነው። ፖስት ይላቸዋለች ሰው ጓደኞችን ፖስት ይላቸዋለች። ኦኬ ስለዚህ እሱን እንዲያቀልልኝ ነበር መጀመሪያ የጀመርኩት። እዛ I saw like የተወሰነ በሰውም ፎሎው የሚያደርግ ሰው ሲኖር የኔ ኖርማል ብዬ የማየው ላይፌ ብዙ ሰዎችን እንዴት ከላይፋቸው ሞር ኤክስፔክት እንዲያደርጉ ጠንክረው እንዲሰሩ ያበረታታ እንዳለ ሲገባኝ ለምን ሪል አልፖስትም አይጂ ላይ ብዬ I started posting real እንዴት ባላንስ እንደማደርግና it blew up. በዛ ነው I think followers ያገኘሁት። እንዴ ፌመስ ሆናለሁ ብዬም ኤክስፔክት አድርጌ ማላቀም ብዙም እንደዚህ አቴንሽን ይጨንቀኛል። ነገር ግን ያው ሲመጣ ግን ኦኬ አሁን ፎሎወሮች አሉኝ እንዴት ነው ነገር ለምንድን ነው መጠቀም ያለብኝ? ምክንያቱም አብዛኛዎቹ ፎሎ የሚያደርጉኝ ሰዎች they're young ማደግ የሚፈልጉ ቢዝነስ መጀመር የሚፈልጉ አንዳንድ ሰዎች ደግሞ like ቢዝነስ ላይ ያሉ ሰዎች ናቸውና so okay I have to be mindful ምን መፖስት እንዳለብኝ። አሁን ትንሽ ሪዘርቭድ ነኝ ሶሻል ሚዲያ ላይ I don't post much ግን አሁን በደንብ ስትራቴጂ አለኝ በደንብ መለሳለሁ። ጥሩ ሶሻል ሚዲያ ላይ በጣም በብዛት የምትጠየቂው ጥያቄ ምንድነው? አንቺን አይተው ብዙ የምትጠየቀው ሰዓትሽን እንዴት ነው የምታብቃቂው ነው። I think already explain አድርገዋል አይደለ? መቼ ምን ማድረግ እንዳለባቸው እንጂ በቀን ሁሉንም ነገር አደርጋለሁ ብትሉ ከባድ ነው አትችሉትም። እሱን ነው መመለስ የምፈልገው። ፕራዮሪቲ ማለት ነው። ፕራዮሪቲ is very important። በሚቀጥለው የሚጠይቁት እንዴት ነው ስኮላርሺፕ ማግኘት የምችለው ቻይና ለማጥናት እንዴት ነው አፕላይ ማድረግ የምችለው ላይክ እንደዚህ ኤጀንቶች አሉ አፕላይ የሚያደርጉ እኔም ሜንሽን አድርጌው ያለሁት። ፋውንደሩ is a general surgeon in China ጋዲሳ ሙሳ ይባላል is a good friend of mine። እንደዚህ ልጆችን ለመርዳት ብሎ የከፈተው ኤጀንሲ አለ አፕላይ ለማድረግ። ምንድን ነው የሚባለው? Be Borders EDU or Beyond Borders Education። ነገር ግን ማወቅ ያለባችሁ ሜዲሲን ላይ ቻይና ስኮላርሺፕ ፉል ስኮላርሺፕ is very rare። ሬዚደንሲ ላይ አለ ስፔሻሊቲያችሁ መስራት ትፈልጉ ነገር ግን መጀመሪያ ዶክተር ለመሆን ግን you have to know ወይ የራሳችሁ ጠንከር ያለ ቢዝነስ ሊኖራችሁ ይገባል። ከዚህ ስትሄዱ ወይ ደግሞ ፋሚሊ አትሊስት 3ኛ ዓመት 4ኛ ዓመት እስከምትሆኑ ሰፖርት ማድረግ አለበት። ምክንያቱም እዛ ሄዳችሁ በጣም ነው የምትለፉት። ስራ ማግኘት ቻይና is not easy በጣም ከባድ ነው። ክፋት እንዳይመስልብኝ እኔ ሁሉም ቢሳካለት ደስታዬ ነው። ቻይና ሆኖ ሁሉም ሞዴል ቢሆን ቢዝነስ ቢኖረው ነገር ግን ደግሞ መጠንቀቅ አለባቸው። ምክንያቱም ለፋሚሊም ሀሳብ እንዳይሆን እዛ ሄዳችሁ ስራ ማግኘት ከባድ ስለሆነ መጀመሪያ ሜክ ሹር ፋሚሊያችሁ አትሊስት 3ኛ ዓመት እስከምትደርሱ ምክንያቱም ሜዲሲን እየተማርክ እንግዲህ የምትበላው አተክ ከባድ ነው የሚሆነው። ስለዚህ እዚህኛው ላይ ያስቡበት እላለሁ። ቤተሰብ ምን ሊሉ እንደሚችሉ እያሰብኩ ነበር። ቤተሰብ they're very happy, very supportive። አሁን ባለሁበት ጀርኒ ውስጥ በጸሎት በምክር ቤተሰቦቼ like they're like my backbone የጀርባ አጥንት እንደሚባለው በጣም ደስተኞች ናቸው። ስለ ላይፍ ስታይልሽ እናውራ። የቀን ውሎሽ እስኪ ለምሳሌ አንዱን ቀን ውሎ ንገሪኝ። ሁሌም ከጠዋቱ 5:30 like 11 ሰዓት ተኩል ከጠዋቱ እነሳለሁ። እሺ of course plastic surgeon ነኝ። I have to get ready በትክክል ዝንጥ ብዬ ወደ ሆስፒታል ሄዳለሁ። ፔሸንቶቼን አያለሁ። morning rounds
after that Chinese breakfast. Okay. I have my coffee. ከዛ በኋላ ደግሞ ቀለል ያለ ቀን ከሆነ I work on my research. Okay. ከሰዓት ፍሪ ኮንኩኝ አንዳንዴ ከ9 ሰዓት በኋላ ወደ ኦፊስ ሄዳለሁ። እነሱ ነው ያለው ቢዝነሱ ጋር። Okay. ሞዴሊንግ ደግሞ ሹቲንግ ካለኝ ኖርማሊ ዊክዴይ ላይ ስራ አልወስድም ከሰኞ እስከ ዓርብ ቅዳሜና እሑድ ነው ከሰራሁም ሞዴሊንግ ከመጣ። Okay. ግን አንዳንዴ ካለኝ ከሰዓት በጣም የሚያስቸግሩኝ ክላይንቶች አሉ ድሮ ታይም እያለኝ የማውቃቸው ሰው ለነሱ ወደ ማታ ሄጄ ሹት አደርጋለሁ። Okay. After that I go to gym. ሊፍት አደርጋለሁ። ይሄ ክብደት ጠንካራ እንደሆን ክብደት አነሳልሽ በደንብ? አዎ ምንም አይልም ብዙ አይደለም ያው ለጥንካሬ የሚሆን እንደዚህ መስል አውጥቶ ጥርጥር ማለት አልፈልግም። So after gym ሁለተኛው ቀን ይጀምራል ማለት ነው የማታው ያልኩ። ያኔ ነው ራቴን በልቼ ታጥቤ ቁጭ ብላለሁ። ላፕቶፕ ይወጣል። እንግዲህ ሚቲንጎች ይቀጥላሉ ማለት ነው። እንዴት ነው የምትመርጪው ጓደኛ እንኳን እግዚአብሔር ነው የሚመርጥልክ። እኔ ጓደኞቼን and then my business partners እግዚአብሔር ነው ይመረጠልኝ። እንዴት ነው የሆነ ጸሎት ሁሉም ሰው ቢጸልይ ይላል። ከአንድ ክፉ ጓደኛ ክፉ ወዳጅ 10 ጠላት ስጠኝ ይሻላል። ተረድና ምሳሌ ሁሉ አልጠፋብሽ። እንዴት ይጠፋብኝ? ከውስጥ ሆነ የሚበላክ እሱ ነው። ዛሬ 3 ሰው ኢንተርቪው ያደረኩ እንደሆነ እየተሰማኝ እየጠየኩሻለሁ። ዶክተሯን፣ ኢንተርፕረነሯን እና ሞዴሏን ፌቪ በህይወትሽ ተስፋ ቆርጠሽ ታውቂያለሽ? አዎ ነሽ እንዴት አውቃለሁ። ህይወት ላይ ኮምፕሊትሊ ተስፋ አልቆርጥም። እሺ አሚን እግዚአብሔርን አምናለሁ። እሺ ስኬት ቀላል ቢሆን ኖሮ ሁሉም ሰው ስኬታማ ይሆን ነበር። ምክንያቱም there times dark የሚሆንበት ምንም የማይታይበት ጊዜ ይኖራል እና በጨለማ ውስጥ እንግዲህ መብራትህን እያበራክ ሆነ ጥሩ ቦታ እግዚአብሔር ነው እንግዲህ ላይፋችን ዲዛይን ያደረገው ወደዛ I'm destined to go further in life ብለክ እግዚአብሔርን ታምነክ መሄድ ያለበት ጊዜ ይኖራል። ጥሩ ላይክ አሁን አንቺ ሶሻል ሚዲያ ላይ የሚያውቁሽ ሰዎች ላይፍሽ ላይ ሁሉ ነገር የተመቻቸው በጣም ለግዠሪየስ የሆነ ላይፍ ሁሌ የምናይ ይመስለናል። በላይፍሽ ውስጥ ያወጣሻቸው ወረሻቸው ብዙ ፓዞች ይኖራሉ። 3ኛ ዓመት እየሆንኩኝ እኔ ላይክ ሞዴሊንግ እንደጀመርኩ ፋዘርን ክፍያ ቆምብየዋለሁ። የትምህርት ክፍያ ፓርሻል ስኮላርሺፕ ነበረኝ። ነገር ግን ከዛ ውጭ ያለው it was expensive። ስለዚህ I told my dad ከዚህ በኋላ የራሴን ወጪ ራሴ ላይ ነው ብዬ ኃላፊነት ከወሰድኩኝ በኋላ ተወሰተን ቢዝነስ ፌል ያደረገበት ሰዓት በቡቲክ ብዙ ነገር ኢንቨስት አድርጌ ባዶ ላይ ሆንኩት ነው። እኔ ደግሞ የሆነ ያበሻ ኩራት የሚባለው ነገር አለ አይደል? አይ ቤተሰብ ጋር ማለት መለስም አንዴ አቁሙ ካልኩ በኋላ እንደዛ ብዬ በራሴ ተቸገርኩበት ጊዜ ነበረ። ቻይና ደግሞ የምጠይቀውም ሰው የለም። ቤተሰብ ጋር በጠይቅ of course they will do their best አይደለ? ነገር ግን እኔ አንዴ I think በራሴ ኩራት ምክንያት የተቸገርኩበት ጊዜ ነበር ፋይናንሻሊ በጣም። ነገር ግን I knew በቃ መንገድ እንደምፈልግ በዛ ውስጥ ደግሞ በዛ ውስጥ ፈጣሪ ሊያስተምረኝ ያለው ነገር እንደነበረ ተረድቼ ነበር። ብዙ ተማርኩኝ ስለ ያለኝን ነገር ከዛውም ላይ ቆጥቤ እንዴት መጠቀም እንዳለብኝ አሁን መኒ ማኔጅመንት ላይ I'm good. So what's your life principle? የህይወት መርህሽ ምንድነው? I think እኔ ውጪ መሆንም መኖርም ነው ያስተማረኝ። በህይወቴ ካለኝ ችግር ካለኝ ነገር ማንም መጥቶ ሴቭ እንዲያደርገኝ አልጠብቅም ከፈጣሪ ውጪ። ከራሴ ችግር ነው ራሴ ነኝ የምወጣው። አንዳንዴ of course you have to reach out to የወዳጆችክ የሆነ ነገር ሲኖር እንዲያማክሩ ግን no one is gonna come to save you. like ህይወትን ቁጭ ብሎ ማማረር የትም አይደርስም። ህይወትክ ላይ you can be either hero ወይ ጀግና ወይ ደግሞ በቃ victim mindset ይሄ ደረሰብኝ ይሄ ሆንኩኝ ይሄ ተቸገርኩኝ ያዝንልሃል እኮ ሰው ግን ሀዘኑ ምን ያደርግልሃል? ግን ያንን ተወጣክ ብታሳይ ለሰው ምሳሌ ይሆናል። ስለዚህ victim mindset አሮ ሰፖርት። ሌላኛው ቅድም እንዳልኩት ከህይወት ብዙ ከጠበቅ ብዙ መስጠት አለብክ። ነገሮች ቀላል ይሆናሉ ብዬ አላስብም። ነገር ግን የሚመጣውን ነገር ለመክፈል ደግሞ መስዋዕትነት ለመክፈል ዝግጁ ነኝ። 3ኛው ደግሞ እግዚአብሔርን በነገር ሁሉ ፊት ማስቀደም። ምክንያቱም እኛ ብንለፋም እኛ እውቀት አለን ብለን ብናስብም የትም አንደርስም ያለ እግዚአብሔር። ምክንያቱም በራሳችሁ አንደርስታንዲንግ ላይ አትደገፉ ይላል ፈጣሪ። ስለዚህ ከሁሉም ነገር ደግሞ ፈጣሪ ጠቢብ እንዲያደርግክ እሱ ጋይድ እንዲያደርግክ ፈጣሪን መደገፍ። ሶ ፌቨን እንግዲህ ከሆኑ አመታት በኋላ አላቅም ብቻ እነዚህ ድርጅቶች የት ደርሰው ማየት ነው የምትፈልጊው? ይሄ ድርጅት like construction related የሆነው the one stop building material solution ራሱን እንዲመራ ነው የምፈልገው። ከኔ ጋር ብዙ ሳያያዝ ራሱን የቻለ ካምፓኒ ሆኖ ኢትዮጵያ ደግሞ ብራንች ከፍቶ ራሳችን ፕሮዳክሽን ጀምረን እንድንሰራ ነው የምፈልገው።
maybe ፓርትነሮችም ካሉ if they're interested ኮላብ አድርገን ኢትዮጵያ with like a joint venture መክፈት እንችላለን that's the first thing በሁለተኛው my main goal is የራሴን comprehensive specialty center መክፈት ነው okay just like የራሱ trauma center cardiac center ያለው ማለት ነው that's like a long term plan ነው for sure ግን ደግሞ ስራውን ጀምሬያለሁ ያቱም የሆነ ቢዝነስ ብቻ ስለምችል ዶክተር ሆኜ በቢዝነሱ ዓለም ጭልጥ ብዬ መጥፋት አልፈልግም እዚህ የተማርኩትን ነገር ልሰራበት ፈልጋለሁ ሀገሬ ላይ ደግሞ አስተዋጽኦ ማድረግ ፈልጋለሁ ስለዚህ definitely ትልቁ ፕላኔ ከሕክምና ጋር የተገናኘ ነው ላይ ሆስፒታል ምናምን ኦኬ በስማ ባጭር ጊዜ ተሳክቶ እንደምናየው ተስፋ አደርጋለሁ ያኔ ደግሞ እንጋብዛለን በድጋሚ እንመጣለን yes እንግዲህ በስራ በትምህርት በሞዴሊንግ በብዙ መንገድ ስኬትሽን ያያየን ነውና ፋሚሊ መስርተሻል ፋሚሊ አልመሰረትኩም ፋሚሊ ከእግዚአብሔር ነው ስለዚህ ስዋለ ሰዓት ይመጣል ጥናው ችኮላ ላይ አይደለም ያለሁት ምክንያቱም I have a lot of things to do of course አሁን ቢመጣም I'm ready ግን ፈጣሪ ያለ ሰዓት ላይ I'm ready to like start a family እና የራሴን ህይወት ለመመስረት ቢዚነስሽ እንዴት ነው like እንዴት ማኔጅ የምታደርጊው ይመስልሻል አሁን ባለሽ ስኬጁል እንደዚህ አይነት ነገሮች አሁን ከባድ ነው ለዛ እኮ ነው ያላገባሁት አሁን ከባድ ነው like አሁን ከባድ ነው ግን ከዚህ በላይ ደግሞ ሞር እየሰራሽ እንደምትሄጂ የነገርሽን ነውና ያ ሞር እየሰራው ሳይሆን አሁን የጀመርኳቸው ነገሮች ያደጓሉ of course ግን ብዙ ፕሮጀክቶች አሉ ጅማሬ ላይ ያሉ ቤቢ ስቴፕስ ያሉ ማለት ነው ሶ እነሱን የሆነ ኮትኩቼ ስር ማስያዝ አለብኝ አትሊስት ለአመት ለሁለት አመት ከዛ በኋላ ግን አሁን of course እንዳልኩ ቢመጣ ምናምን ነገር ያልኩት ትዳር ላይ አሁን መግባት አልፈልግም አትሊስት ለአንድ አመት ለሁለት አመት አርክሽው በጣም አሪፍ ግን once ያሉ ነገሮች ስር ሲይዙ ምክንያቱም ልጆች በጣም ትልቅ አቴንሽን የሚጠይቁ ፋይናንሻሊ ብቻ ሳይሆን ፕሮቫይድ ማድረግ ያለብህ ኢሞሽናሊ ፊዚካሊ you have to make sure ጥሩ መሆናቸው ልጆቼን ደግሞ አትሊስት የሆነ ነገር እስከሚያውቁ በሞግዚት ማሳደግ ስለማልፈልግ የራሴን ላይፍ ፕላን አድርጌ so I'm ready to start a family በብዙ like በቢዝነሱም በስራው በብዙ መንገድ ላይፍሽን ቢልድ አድርገሻል ምናምንና የሚመጣው ሰው ምን አይነት ሰው ሊሆን እንደሚችል ያሰብኩ ነው የራስ መስፈርት አለሽ አለኝ ግን አልናገርም በጣም መጀመሪያ ፈጣሪን የሚፈራ እሱ ነው the most important ፈጣሪን የሚፈራ እሺ ለራሱ ክብር ያለው ለራሱን የማያከብር ሰው ሌላ ሰው የማያከብር ለሰው ክብር ያለው ኖርማሊ እንደ ሰው ምንድነው የሰርቪስ ላይ ያሉ ሰዎች አስተናጋጆች እንደዛ አይነት ሰዎችን የሚንቅ ፓወር አለኝ ብሎ ሰውን የሚያመናጭቅ ሰው እንኳን ለትዳር አይደለም ለጓደኝነትም አልፈልግም ስለዚህ ራሱን የሚያከብር ሰዎችን የሚያከብር አለቆቹን ብቻ ሳይሆን ከታች ያሉትን የሚያከብር እንደኔ I'm very ambitious የሆነ very driven business minded no so it's a lot list ማድረግ almost ነገርሽን ነው ነሽ አይደለ አስነገርከኝ በጣም አሪፍ ሰው ከአሰበ ተፈሪም ከጭሮሞ ከቢሾፍቱ ነው እንችላለን እስከ ቻይና የዘለቀ ብዙዎች ያልሰሙት በሶሻል ሚዲያ የሚያውቁሽ እና ደግሞ ያንቺ የሞዴሊንግ የቢዝነስ የሕክምና ብዙ ያልተነገሩ ታሪክ ከግል ላይፍሽ ጋር አገናኝተሽ ብዙ ነገር አጫወትሽንና እኛ በጣም ነው እናመሰግነው እኔም በጣም ነው ማመሰግነው ውድ ቤተሰቦቻችን በቀጣዩ የአውሮፓ ጉዟችን ላይ ለምን አይቀላቀሉንም ከቬጂታን ኢትዮጵያ ቱር ኤንድ ትራቭል ጋር ሁሌም ጉዞ ሁሌም ጉብኝት አለ አሁኑኑ በእነዚህ ቁጥሮች ሃሎ ይበሉ አዳዲስ የጉዞ መረጃዎችንና ቅድመ ሁኔታዎችን ለማወቅ እነዚህን የሶሻል ሚዲያ አማራጮች ይቀላቀሉ ቬጂታን ኢትዮጵያ ቱር ኤንድ ትራቭል